ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እንደምን አላችሁ? ውድ የአፍላጋ ሕይወት ሚዲያ ተከታታዮች፣ በዓለም ዙሪያ ያላችሁ አባቶችና እናቶች፣ እህቶች፣ ወንድሞች፣ ሕፃናት፣ አዋቂዎች ሁሉ የጌታችን የኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እንግዲህ ያው እንደተለመደው ሁሉ አፍላጋ ሕይወት ሚዲያ ዛሬም ወደ እናንተ ትምህርት ይዞላችሁ ቀርቧል። ይህንን ትምህርት ደግሞ እየተከታተላችሁ እንደሆነ እናምናለን። ደግሞም ይህን ትምህርት ስትከታተሉ ሰብስክራይብ፣ ላይክ፣ ሼር በማድረግ እየተባበራችሁ እንደሆነ እንግዲህ ሚዲያችንም ያሳየናል። እንዲሁም ደግሞ የበለጠ ማገልገል እንድንችል አሁንም በበለጠ ይህንን እኛ የምናስተላልፈውን መልእክት ብዙዎች ሰምተው ወደ እግዚአብሔር ልጅ ወደ ኢየሱስ ክርስቶስ መንግሥት ዘወር እንዲሉ እንድታደርጉና እንዲሁም ደግሞ ብዙ ጊዜ በኢትዮጵያ ኦርቶዶክስ ቤተክርስቲያን ጥያቄ ያለባቸው ሰዎች ጥያቄያቸውን የሚመልስ ስለተለያዩ አማላጅ ስለተባሉ ስለ መላእክት፣ ስለ ጻድቃን፣ ስለ ሰማዕታት እንዲሁም ደግሞ ስለ እናቱ ስለ ድንግል ማርያም ስለ ጌታ እናት ስለ ድንግል ማርያም ጥያቄ ያለባቸው ሰዎች ጥያቄያቸውን በዚሁ መልእክት ያገኛሉ። ስለዚህ እነሱ ጥያቄያቸውን እንዲመለስላቸው ካስፈለገ እናንተ ሳትከራከሩ፣ እናንተ ማስረጃ ሳትፈልጉ፣ መጽሐፍትን ሳትገዙ እዚሁ በአባቶች መልሳቸውን ስለሚያገኙ በበለጠ ደግሞ እናንተ ሸር እንድታደርጉ በጌታ ፍቅር እናሳስባችኋለን። ከዛ ዛሬውን ርዕሰ ጉዳይ ከማንሳታችን በፊት እንደ ሁል ጊዜው በእግዚአብሔር ቃል እንጀምራለን። የእግዚአብሔርን ቃል በማንበብ የእግዚአብሔር ቃል በዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ጀምሮ ያለውን ቃል አነብና ቀጥታ ወደ ውይይታችን እንገባለን። እግዚአብሔር የተባረከ ይሁን። በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህም በመጀመሪያው በእግዚአብሔር ዘንድ ነበረ። ሁሉ በእርሱ ሆነ፣ ከሆነውም አንዳችን እንኳ ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃንም በጨለማ ያበራል፣ ጨለማም አላሸነፈውም። ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ። ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ይመሰክር ዘንድ ለምስክር መጣ። ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም። ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበር። በዓለም ነበረ፣ ዓለሙም በእርሱ ሆነ፣ ዓለሙም አላወቀውም። የእርሱ ወደ ሆነው መጣ፣ የገዛ ወገኖቹም አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ሥልጣን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። ቃልም ሥጋ ሆነ። ቁጥር 14 ቃልም ሥጋ ሆነ፣ ጸጋና እውነትንም ተሞልቶ በእኛ አደረ። አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነው ክብሩን አየን። ዮሐንስ ስለ እርሱ መሰከረ፣ እንዲህ ብሎ ጮኸ፣ ከእኔ በኋላ የሚመጣው እርሱ ከእኔ በፊት ነበረና ከእኔ ይልቅ የከበረ ሆኗል። ስለ እርሱ ያልሁት ይህ ነበረ። እኛ ሁላችን ከሙላቱ ተቀበልን፣ በጸጋ ላይ ጸጋ ተሰጥቶናልና። ሕግ በሙሴ ተሰጥቶ ነበርና ጸጋና እውነት ግን በኢየሱስ ክርስቶስ ሆነ። መቼም ቢሆን እግዚአብሔርን ያየው አንድ ስንኳ የለም። በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው፣ በሌላ ቋንቋ ደግሞ ገለጠው ይላል። ክብር ለኢየሱስ። እንግዲህ ይሄንን ቃል ያነበብኩት ዛሬ ከምንወያየው ውይይት ውስጥ አንዱ ሐሳባችንን የምናንሸራሽርበት ክፍል ይሆናል ብዬ ስላመንኩበት ነው። ክብር ለጌታ ይሁን። በቃሉ ጉዳይ በኋላም ስለምናነሳ አሁን ቀጥታ ምን ሄደው ወደ ውይይት መነሻ ሐሳባችን ነው። ከዛ በፊት ግን ያው ተመልካቾቻችን ስማችሁን በተደጋጋሚ አስተዋውቁ፣ አዲስ ሰዎች ስለሚገቡ ነው ብለውናል። ጌታ ይባርካቸው። ይህንን አስተያየትም የጻፉልን ሰዎች በዚህ በኩል ያሉት መርጌታ መላክ ተመስገን ናቸው። እሳቸው ደግሞ መርጌታ ኃይለ ልዑል መኮንን ናቸው። እሳቸው ቀሲስ መርሃ ጽድቅ እሸቴ ናቸው። እኔ ደግሞ መርጌታ ቀጸላ መንግስት ነኝ። ክብር ለኢየሱስ ይሁን። ስለዚህ አዲስ የምትገቡ ሰዎች ቪዲዮአችንን ወደኋላ የዛሬ ዓመትም የለቀቅነውን ቪዲዮ ገብታችሁ ማየት ትችላላችሁ። ዛሬም ከምናስተላልፈው መልእክት ጋር አብራችሁ በማነጻጸር ትክክለኛውን እውነት በእግዚአብሔር ቃል ያለውን
መከተል የምትችሉ ሰዎች ይህንን መልእክት እንድትከታተሉ በጌታ ፍቅር እያሳሰብኩኝ ቀጥታ የምንሄደው ወደ ዛሬው ውይይታችን ነው። እንግዲህ የዛሬው ውይይታችን ባለፈው ስለ ጥምቀት፣ ስለ ጥር ሚካኤል፣ ስለ ቃና ዘገሊላ ማለት ነው። እንደገና ሰሞኑን እየተከታተላችሁ ያላችሁት ስለ ሰበር ወይም ደግሞ ምንድን ነው የሚባለው ስባር አጽሞ ሰበር ነው የሚሉት የኛ ሀገር ምዕመናን ሰበር ጊዮርጊስ ብለው ነው የሚያወሩት እና ሰብሮ እና ወይም ዝርወት አጽሞ የሚባለው የጊዮርጊስን መልእክት እየተከታተላችሁ ነው። በጣም ደግሞ ደስ የሚል መልእክት ነው። ስለ ጊዮርጊስ ጥያቄ ያለባቸው ሰዎች ገብተው ቢያዩ የማያዳግም መልስ ነው የተሰጠው። ክብር ለጌታ ይሁን። ስለዚህ አሁን ደግሞ በ21 የምትከበረዋን የጌታችንን የኢየሱስ ክርስቶስን እናት ድንግል ማርያምን አስመልክቶ በኋላ የእሷ ክብረ በዓል ነው ወይንስ አይደለም የሚለውም በኋላ እናነሳለን። የእሷ ከሆነ የእሷን ባህሪ ይገልጣል ወይ የሚለውም ሁሉ በሰፊው ስለምናይ የጥር ማርያምን ክብረ በዓል አስመልክቶ እናነሳለን። ከታላላቅ አበይት በዓላቶች ከተባሉት ከማርያም በዓላቶች አንዱ ጥር 21 የእሷ በዓል ነው። እንግዲህ ይህንንም ደግሞ ምን በማለት ነው የሚጠሩት? ቀጥታ የማርያም በዓል አይደለም የሚባለው አስተሪዮ ነው የሚባለው እና አስተሪዮ ያሉት ያው ከአንዳንድ ከዜማ መጽሐፍት ሳይ ግን እውነትም አስተሪዮ ነው መሆን ያለበት እና አስተሪዮ ደግሞ ያው በኋላ ትርጉሙ ስለምናወራው አስተሪዮ የሚለው ማን የተገለጠበት ነው፣ ማን የታየበት ነው፣ ምን የሆነበት ነው የሚለውም በደንብ ስለምናየው ነው። ዘመን አስተሪዮ በሚባለው በጥር 21 የሚከበረው የድንግል ማርያም በዓል ነው። የበዓሉ ታሪክ ግን ባጭሩ ማርያም የሞተችበት ነው። ባጭሩ ቀጥለን እንዴት ሞተች ምናምን የሚለውን ደግሞ እናያለን። ይህን አስመልክቶ ዛሬ በጣም የሚገርም ዛሬውም በምናነሳው ትምህርት ላይ የማያዳግም መልስ እንመልሳለን። ክብር ለኢየሱስ። በማን መሰረት ነው የምንመልሰው? በእግዚአብሔር ቃል መሰረት፣ በመጽሐፍ ቅዱሳችን በሕያው በእግዚአብሔር ቃል መሰረት ይህንን ታሪክ እውነት ነው አይደለም የሚለውን አስረግጠን ለምዕመናን በደንብ ተከታትለውት እነሱ ራሳቸው ፍርድ እንዲሰጡበት በጉዳዩ ላይ እናደርጋለን። ከዛ ዛሬ እንግዲህ የምጀምረው በመርጌታ መልአክ ነው። መርጌታ መልአክ እንግዲህ እንዲያው ዝም ብለን ለማየት ያክል ቅድም እንዳልኩት ዘመን አስተሪዮ ነው። ዘመኑም አስተሪዮ ነው። የማርያም በዓል ደግሞ አስተሪዮ ማርያም በመባል ይታወቃል። አስተሪዮ ማለት ምን ማለት ነው? በግዕዙ የግዕዝ ቋንቋ ነው አስተሪዮ። እንግዲህ አስተሪዮ ለሚለው መነሻ ሀሳብ እንግዲህ በቤተ ክርስቲያናችን ወይም ደግሞ እንደ ኢትዮጵያ ቤተ ክርስቲያን ሊቃውንት እያንዳንዱ ነገር መነሻ ሀሳብ አለው። የቃላቶቹ መነሻ ያላቸው ያፈታት ቃላቶች እንዴት እንደሚፈቱ መነሻ ሀሳባቸውን ተከትለው የሚፈሱበትን መንገድ እንግዲህ ሊቃውንቱ በመጽሐፍቶቻቸው ያስቀምጣሉ። እና እንግዲህ አስተሪዮ ሲባል አስተራየ ታየ አሳየ የሚል የግስ ነው። ግስ ይባላል። ይሄ በቅኔ ትምህርት ቤት ይታወቃል። ግስ ይባላል። አስተራየ ታየ አሳየ የሚለው ማለት ነው። እና አስተራየ ያስተርኢ ያስተሪ ያስተሪ ያስተሪዮ አስተሪዮ ብሎ እንግዲህ አስተሪዮ የሚለው ንዑስ አንቀጽም ሆኖ ይወጣል፣ ጥሬ ዘርም ሆኖ ያወጣል አንዳንዶቹ ማለት ነው። እና መታየት መገለጥ ማለት ነው። እንግዲህ ያልታየው ነገር ያልተገለጠው ነገር በስጋ የተገለጠበት በአካል የታየበት ክርስቶስን ነው የሚወክል። እንግዲህ ዘመን አስተሪዮ የሚባል እንግዲህ እንደ ኢትዮጵያ ቤተክርስቲያን ዘመናትና ዓመታት በተለያየ ነገር ተከፋፍለዋል። አስተሪዮ ከመምጣቱ በፊት ዘመነ ስብከት የሚባል አለ። ስብከት ማለት ነቢያት መሲሁ ይወርዳል ይወለዳል ብለው አስቀድመው ስለ መሲሁ የተናገሩበት የስብከት ዘመን ነው። ነቢያት የተናገሩበት ያወጁበት እንደሚመጣ በትንቢት መንፈስ ሆነው ያወሩት ነገር ነው እና ዘመነ ስብከት ይባላል። ዘመነ ስብከት በአጠቃላይ ክርስቶስ እንደሚወርድ እንደሚወለድ ይህንን ነቢያት አስቀድመው የተናገሩበት ጊዜ ሲሆን እሱም ውስጥ ስንገባ ስለሚመጣው ስለ እውነተኛው ብርሃን
ምስክርነት ይሰጣል መጽሐፉ ራሱ። የሚመጣ ብርሃን መጻ ውስተ ዓለም እያለ ይናገራል ማለት ነው። እና እውነተኛው ብርሃን ከሰማይ ወደ ምድር የሚመጣበትን መንገድ ያንን አስቀድሞ የተናገሩበትን ነገር እናያለን። ዘመነ አስተርእዮ ስንል ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ከቅድስት ድንግል ማርያም በመንፈስ ቅዱስ ተጸንሶ ተወልዶ በገሃድ በዚህ በገሃዱ ዓለም በአካል የታየበት ነው። ስለዚህ ዘመነ አስተርእዮ የሚለው ከክርስቶስ ጋር የሚያያዝ የክርስቶስን በስጋ መገለጥ፣ የክርስቶስን በስጋ መታየት፣ የክርስቶስን በዮርዳኖስ መጠመቅ ይህንን ያሳያል ማለት ነው። እና ዘመነ አስተርእዮ ብለን ስንል ክርስቶስ በምላት በስፋት በረቂቅ ሳይሆን በስጉር ሳይሆን በምላት በስፋት በግዙፍ አካል ክርስቶስ በስጋ ተገልጦ የታየበት ዘመን እንደሆነ ይናገራል። ይሄ እንግዲህ ዘመነ አስተርእዮ ክርስቶስን ነው የሚወክለው። በዘመነ አስተርእዮ ውስጥ ደግሞ አስተርእዮ ማርያም የሚል መጥቷል ማለት ነው። እና ይሄ አስተርእዮ ማርያም የሚለው እውነት ለመናገር የታሪክ ተፋልሶም ያለበት ጉዳይ ሆኖ ነው። እንግዲህ ከመግቢያውም እንግዲህ ቀጣዩ በሰፊው ስለሚታይ የታሪክ ተፋልሶ አለበት። በአስተርእዮ ማለት ቅድም እንደተናገርነው ክርስቶስ በስጋ የተገለጠበት ወራት ነው፣ ዘመን ነው ካል ድንግል ማርያም እዚህ ውስጥ እንዴት ተካተተች የሚለውን ነገር በደንብ አድርገን ማየት ስላለብን እና አስተርእዮ ማርያም ነው የሚል አይደል? እንደዚያ ነው የሚለው። በቃ ሰው ሁሉ በልማድም በመጽሐፍቶቻቸውም እንግዲህ የሚናገሩት ይሄ ነው። እና ማርያም አስተርእዮ ማርያም ስንል ማርያም የተገለጠችበት ማለት ነው። ትርጉሙ ቀጥታ ስንተረጉመው አስተርእዮ ማርያም ስንል ማርያም የተገለጠችበት፣ የታየችበት፣ የተዳሰሰችበት በስውር ሳይሆን በግዙፍ አካል የታየችበት የተገለጠችበት ነው ማለት ነው። እና ይሄ ታሪክ ከዚህ ጋር ከዘመነ አስተርእዮ ከክርስቶስ መገለጥ ጋር መያያዙ ትንሽ የታሪክ ተፋልሶ እንዳለው ወደፊትም በታሪክም ስለምንመጣበት አስቸጋሪ ጉዳይ ነው እና ይሄ ዘመነ አስተርእዮ ማርያም የሚለው ከዚህ ጋር እንዳይያያዝ አስተርእዮ ክርስቶስ አስተርእዮ ኢየሱስ ተብሎ በትክክል ወጥ በሆነ መንገድ ማለት ስለ ክርስቶስ እንዲደረግ ይህንን በደንብ ፍሬ መስራት ያስፈልጋል ማለት ነው። እና ማርያም እዚህ ውስጥ መግባቷ የታሪክ ተፋልሶ እንደሆነ በደንብ አድርገን እናያለን። ግን አስተርእዮ ማርያም ብለን ስንናገር ሞት በጥር በነሐሴ መቃብር ነው ታሪኩ ማለት ነው። እንግዲህ ጠለቅ ብለን ስንመለከተው በጥር ማርያም እንደሞተች ከዚያ ደግሞ መቃብሯ በነሐሴ እንደተከናወነ ይናገራል። ከጥር እስከ ነሐሴ 14 ድረስ በዕፀ ሕይወት ስር እመቤታችን ቅድስት ድንግል ማርያም ከዮሐንስ ጋር የተቀመጠችበት የቆየችበት፣ ከዚያ በነሐሴ ደግሞ ከዕፀ ሕይወት ስር እንደገና ወደ ምድር መታ እንደገና በአካል የተቀበረችበት፣ ከዚያ በሦስተኛው ቀን እንደ ጌታችን እንደ መድኃኒታችን እንደ ኢየሱስ ክርስቶስ ትንሣኤ የተነሳችበት ከመትንሣኤ ወልዳ የሚያሳይ ታሪክ ነው የምናገኘው። እና አስተርእዮ ማርያም ስንል በጥር ድንግል ማርያም ሞተች የሚል ታሪክ ያለው ነው። እንግዲህ ሞቷል። እንግዲህ በቅደም ተከተል እንመጣለን። ታሪኩ ግን የተፋለሰ ታሪክ ስለሆነ ከወዲሁ የሚሰሙን ሰዎች አስተርእዮ ክርስቶስ የሚለውን የክርስቶስን መገለጥ ይዞ መሄድ አለበት ብለን ከዚህ ታሪክ ላይ ድንግል ማርያም ተነጥላ እንድትወጣ እንፈልጋለን ማለት ነው። እና በቅደም ተከተል እንመጣበታለን። እንቀጥላለን። እሺ እንግዲህ ተመልካቾቻችን እንደሰማችሁት ነው። አስተርእዮ የሚለውን ያው ብዙ ጊዜ የኢትዮጵያ ኦርቶዶክስ ቤተክርስቲያን ምዕመናን በካህናትም ጭምር በከፊል አስተርእዮ ትርጉሙ ብዙም እንዳልገባቸው እናውቃል። ምክንያቱም አስተርእዮ ከተባለ የማርያም ሞት ነው ተብሎ አይነገርም፣ ነውር ነው። መሞት መቀበር ቀጥሎ ያለው ማለት ነው አይደለም። መቀበር መጥፋት ነው። በቃ ከዚህ ዓለም ከሚታየው ዓለም መሰወር ነው። ከዛ በኋላ ሰው ከሞተ በኋላ አይታይም። አፈርነህ ወደ አፈር ትመለሳለህ። ስለዚህ አስተርእዮ ያሰኘው ሞተ ተቀበረ ነው። በቃ የማርያም ሞት ነው መሆን ያለበት ለማርያም ከሆነ ክብረ በዓሉ ማለት ነው። እዛ ውጭ ግን አስተርእዮ ከተባለ ሌላ ታሪክ አለ ማለት ነው። ሌላ እውነታ የሆነ እግዚአብሔር አስቀድሞ የገባውን ኪዳን በጥላና ቅድም መርጌታ እንዳሉት በጥላ ማለት ያው በብሉይ ኪዳን እንደ ጥላ ይታወቃል። ነገር ግን ደግሞ ነቢያት ሰበኩ ምጽአቶ ወዜነው በእንተ ልደቱ ይላሉ አባቶች። ይህ ዘመነ ስብከት የሚባለው ላይ ነቢያት ሰበኩት ወይ? አሁን ነቢያት ብለህ ነቢይ ሰባኪ አይል፣ ነቢያት ተነበዩ ነው የሚባል። ተነበዩ
ስለ ምጽአቱ ስለ መወለዱ ተነበዩ ነው። ይህንን የዕብራውያን ጸሐፊ ምዕራፍ 1 ላይ ቁጥር 1 ላይ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ነው የሚለው። እውነት ነው። ወዜ ነው የሚለው እንትን ሊል ይችላል ተናግሮ፣ ለእኛ ግን በዚህ ዘመን መጨረሻ ነው የሚለው። ዓለማትን በፈጠረበት ሁሉም ወራሽ ባደረገው በልጁ ተናገረ። እንግዲህ አሁን ወደ መርጌታ ኃይለ ልዑል ስመጣ ነገረ መለኮታዊው ትርጉም ስለ አስተርእዮ ምንድን ነው? መጽሐፍ ቅዱሳዊው ትርጉም ቀደም ዮሐንስ ወንጌል ምዕራፍ 1 ያነበብኩት ሆነ ብዬ ነው። ስለዚህ ምንድን ነው አሁን አስተርእዮ ምንድን ነው? ለምእመናን ምናደርሰው አሁን ከድግስ ይውጡ፣ ንግበር ተስካራ ለማርያም ከሚለው ይውጡ። ተስካር እውነት ነው፣ ለሞተ ሰው ነው ተስካር የሚወጣለት። ሞታለች ብለው ለሞተችው ተስካር ያውጡኛ፣ ችግር የለው። ነገር ግን አስተምሮውን ግን መቀየር አለብን። ቤተ ክርስቲያን በደንብ ማየት አለባት። ሊቃውንት በደንብ ማየት አለባቸው። ይህንን ትምህርት በደንብ ካላዩት ይህንን ሕዝብ ዝም ብሎ እያላገጡ መኖር አያስፈልግም። እግዚአብሔር አሁን እንደ ሙሴ ዘመን ቢሆን ኑሮ እግዚአብሔር ያመልከኝ ዘንድና ይገዛልኝ ዘንድ እግዚአብሔር ሕዝቤን ልቀቅ የሚልበት ዘመን ነበር ይህ ዘመን። ስለዚህ ተፋልሷል። ቅድም እንዳሉት መርጌታን ታሪኩ ተፋልሷል። ዘመን አስተርእዮ ከሆነ ስለ አስተርእዮ ዛሬ እናወራለን። አስተርእዮ ምንድን ነው? በመጽሐፍ ቅዱሳችን ተርጉሞን ቅድም መርጌታ ነግረውናል። መገለጥ ነው፣ መታየት ነው ምናምን። ይሄ ደግሞ ለዘመናት ተሰውሮ የነበረ የእግዚአብሔር ምስጢር የተገለጠበት ማን? እሱም ክርስቶስ። ስለዚህ ምንድን ነው? እሶስ እንዴት ነው? ከነገረ መለኮት አንጻር ይህንን እንዴት ያዩታል? አስተርእዮን የአስተርእዮ ጉዳይ በደንብ ይወራበት ለማለት ነው። አመሰግናለሁኝ። እግዚአብሔር አምላካችን የተባረከ ይሁን። እንግዲህ ጥሩ ሀሳብ ነው፣ ደግሞ ሊወራም የሚገባው ነገር ነው። ይሄ ዘመን አስተርእዮ ያው ባለፈውም ስለ ጥምቀት ስናነሳ ስለ አስተርእዮ እያነሳን ነበረ። በተለይ ስለ ኤጲፋንያ እያነሳን ነበረ እና ይሄ ኤጲፋንያ ይባላል። ይሄ ጥምቀት በዓል ኤጲፋንያ ነው የሚባለው። ከዚሁ ጋር ተያይዞ ያለው ዘመኑም ራሱ ዘመን አስተርእዮ ይባላል። ዘመን አስተርእዮ የሚባለው እንጂ አጠቃላይ በስነ መለኮት ሰዎች ዘንድ ኤጲፋንያ ተብሎ ነው የሚታሰበው። እና ምን ማለት ነው ከተባለ ግን የእግዚአብሔር መገለጥ ነው። የእግዚአብሔር መገለጥ እግዚአብሔር ለሰው የተገለጠበት ራሱን ለሰው የገለጠበት ነው። ቅድም መርጌታ ሲያነብ የዮሐንስ ወንጌል ምዕራፍ 1 ላይ እሱን እያነበበ ነበረ እና ምን ይላል? በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህም በመጀመሪያ በእግዚአብሔር ዘንድ ነበረ። ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም ብሎ ይናገራል ዮሐንስ። እና ዮሐንስ ልክ ይህንን ካለ በኋላ የቃልን ማንነት ወይም ደግሞ የቃልን ትክክለኛ አድራሻ ከተናገረ በኋላ እንግዲህ ቃል ብለን ያው በእግዚአብሔር ቃል ውስጥ የምናምነው ከሦስቱ አካላት አንዱ ወልድን ነው እና ይህ ወልድ በመጀመሪያው በእግዚአብሔር ዘንድ ነበረ ይለናል። ከዚያ ደግሞ እግዚአብሔር ነበረ ይለናል። እንደገና ደግሞ በመጀመሪያ በእግዚአብሔር ዘንድ ነበረ፣ እግዚአብሔርም ነበረ ይለናል። አሁን በእግዚአብሔር ዘንድ ነበረ፣ እግዚአብሔር ነበረ፣ በእግዚአብሔር ዘንድ ነበረ ይለናል። ይህንን ካለ በኋላ ሁሉ በእርሱ ሆነ ብሎ ይነግረናል። ምንድን ነው? ያው እዚህ ዓለም ላይ የተሰራው በሙሉ በምንድን ነው የተሰራው ከተባለ በቃል ነው። ግን የሚገርመው ነገር ወረድ ብለን ቁጥር 14 ላይ ደርስ ስናነብ ቃልም ሥጋ ሆነ፣ ቃልም ሥጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ፣ አንድ ልጅ ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን ይላል። ከዚያ ቁጥር 18 ላይ ሄድና ደግሞ መቼም ቢሆን እግዚአብሔርን ያየ አንድ ስንኳ የለም፣ በአባቱ እቅፍ ያለው እርሱ ተረከው ይላል። አሁን ያ ቃል እግዚአብሔር የነበረው ቃል በእግዚአብሔር ዘንድ የነበረው ቃል ሁሉ የተፈጠረበት ሁሉ የተሰራበት ቃል ምን ሆነ ነው የሚለን መጽሐፉ? ሥጋ ሆነ ይለናል። ሥጋ ሆነ እንግዲህ ካለመታየት ወደ መታየት፣ ካለመታወቅ ወደ መታወቅ የመጣበት ነው። ምናልባት ከዚህ ጊዜ በነበረው ዘመን ሰው እንዴት ነው የሚያውቅ ከተባለ ስለ እግዚአብሔር ውሱን እውቀት ነው ያለው። ውሱን እውቀት ነው ያለው። እግዚአብሔር አምላክ እንደሆነ ያውቃሉ። ነቢያት ተናግረዋል፣ ተንብየዋል፣ ስለ አምላካቸው አውርተዋል። አንዳንድ ጊዜ ግልጽ ባልሆነ መንገድም
በእግዚአብሔር ዘንድ የተለየ አካልም እንዳለ ተናግረዋል። ግን እዚህ ጋር ግን ሲመጡ ግን በደንብ በትክክለኛው መንገድ እግዚአብሔር ወደ መታየት መምጣቱ ይናገራሉ። እና ስለዚህ ከዚህ የተነሳ ምን ሆነ? ይህ እግዚአብሔር ጸጋና እውነትን ተሞልቶ ሥጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ ይላል። ከዚያ አንድ ልጅ በአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን። የእግዚአብሔር ክብር ለሰው የተገለጠበት ልክ አንድ ልጅ በአባቱ ዘንድ እንዳለው ክብር ይላል። ምን ማለት ነው? እግዚአብሔር ወይም ደግሞ ስለ እግዚአብሔር ትክክለኛ ነገር የነገረን ይሄ ነው። እና መጽሐፉ ምን ይለናል? መቼም ይላል እግዚአብሔርን ያየው አንድ ስንኳ የለም ይላል አይደለ? እግዚአብሔርን ያየው አንድ ስንኳ የለም ብሎ ነገር ግን ምን ይላል? በአባቱ እቅፍ ያለው አንድ ልጁ ተረከው ይላል። ስለዚህ እግዚአብሔርን ያብራራልን ነው። እግዚአብሔር የተገለጠበት ነው። ለዚህ ነው ይሄ ዘመን ኤጲፋንያ ሲባል ወይም ደግሞ ዘመን አስተርእዮ ሲባል ምን ማለት ነው? እግዚአብሔር ወደ ሰው የመጣበት። ሙሴ አንድ ጥያቄ ጠይቆ ነበረ እግዚአብሔርን። ከእግዚአብሔር ጋር በድምፅ እየተነጋገረ ነበር እና ይሄ አላረካውም ሙሴ እና ምን ጠየቀ? ማየት አለብኝ አይደለ? ማየት አለብኝ ብሎ እግዚአብሔርን ጠየቀ እና እግዚአብሔር ለሙሴ የሰጠው መልስ ሰው አይቶኝ አይድንም፣ ፊቴን ማየት አይቻልም የሚል ነበር። እግዚአብሔርን ሰው አይቶ በሕይወት መኖር ስለማይችል፣ በሕይወት መቆም ስለማይችል ሰው አይቶኝ በሕይወት አይኖርም፣ ፊቴን ማየት አይቻልም የሚል ነበረ የተናገረው። ነገር ግን አሁን በዚህ ጊዜ ግን እግዚአብሔር ምን ሆነ? የማይታየው ምን ሆነ? ታየ ማለት ነው። የማይገለጠው ተገለጠ ማለት ነው። ሰው አይቶኝ በሕይወት አይኖርም ብሎ የተናገረው አምላክ ሰው ሆኖ በሰው ለመታየት በሰው ወደ መዳሰስ ከሰው ጋር አብሮ ለመኖር እግዚአብሔር ወደዚህ ምድር መጣ ማለት ነው። ክብር ለእግዚአብሔር ይሁን። ስለዚህ መጽሐፍ ይሄንን ይነግረናል። አዚያ አንደኛ ጢሞቴዎስ ወይም ሁለተኛ ጢሞቴዎስ ምዕራፍ 3 መሰለኝ። ሁለተኛ ጢሞቴዎስ ምዕራፍ 3 ምን ይላል መሰላችሁ? አንደኛ ጢሞቴዎስ ምዕራፍ 3 ምን ይላል? የመጨረሻዎቹ ቁጥሮች እንደዚህ የሚል ቃል ይናገራሉ። ምን ይላል? እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው ይልና በስጋ የተገለጠ በስጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ በአሕዛብ የተሰበከ በዓለም የታመነ በክብር ያረገ ይላል። የሚገርም ነው። አያችሁ፣ እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው ብሎ በስጋ ምን አለ ነው የሚለው? ተገለጠ ነው። በስጋ ተገለጠ። አሁን እግዚአብሔር በስጋ የተገለጠበት ነው። በስጋ የተገለጠበት ስለ እግዚአብሔር የምናውቀው በኢንፎርሜሽን ደረጃ ነበር አይደለም? ወይም ቃል አልበን ነበር። አሁን ግን እግዚአብሔር ምን ሆነ? በመካከላችን ሆነ። ራሱ አማኑኤል ማለት መጽሐፍ ቅዱስ ሲናገር አማኑኤል ወትሰምየው ስሙ አማኑኤል ይላል አይደል? ስሙንም አማኑኤል ይሉታል ተብሎ በነቢይ የተነገረው ያ ምን ሆነ? መጣ። ሲመጣ አማኑኤል ሆነ። አማኑኤል ማለት እግዚአብሔር ከኛ ጋር ማለት እግዚአብሔር ከኛ ጋር፣ እግዚአብሔር በመካከላችን፣ እግዚአብሔር አብሮን። አያችሁ፣ ወደ እግዚአብሔር የምንቀርብበት ከእግዚአብሔር ጋር የምንገናኝበት ምንም አይነት መንገድ የሌለን ሰዎች፣ ነገር ግን ከእግዚአብሔር አካላት አንዱ ወልድ በመምጣቱ እግዚአብሔር በመካከላችን ተገለጠ። ስለዚህ አስተርእዮ ማለት ይሄ ማለት ነው። እግዚአብሔር ወደኛ የመጣበት፣ እግዚአብሔር የተገለጠበት፣ እግዚአብሔር ከሰው ጋር አብሮ ለመኖር ሰውን ደግሞ ከዚህ ከኃጢአት ከሞት ከኩነኔ ነፃ አውጥቶ ወደ እግዚአብሔር ክብር ለመመለስ የመጣበት ነው። ቅድም መርጌታ የተናገረው ዕብራውያን ምዕራፍ 1 ከቁጥር 1 ጀምሮ ያለው እግዚአብሔር ያል በብዙ አይነትና በብዙ ጎዳና ተናግሮ ለአባቶቻችን አሁን ግን ምን አደረገ ነው የሚለው? በዘመን መጨረሻ በልጁ ተናገረ ነው የሚለው። ሁሉን በወራሽ ባደረገው አይደል? ሁሉም በፈጠረበት ዓለማትን በፈጠረበት ሁሉም ወራሽ ባደረገው በልጁ ለኛ ተናገረን ይላል። ስለዚህ ይኸውላችሁ አዲስ ኪዳን ላይ በጣም ልዩ የሚያደርገውና የተለየ ነገር የሚያደርገው ምንድን ነው ከተባለ እግዚአብሔር ወደ ሰው የመጣበት ነው። እግዚአብሔር ሐሳቡን በልጁ የገለጠበት ነው። አሁን ሌላ መገለጥ የለም። በነገራችን ላይ አስተርእዮን ለሰው መስጠት፣ አስተርእዮን ከሰው ጋር ማያዝ በራሱ ያለማወቅ ውጤት ነው። ለምን ከተባለ ይሄ ከአምላክና ከአምላክ ጋር የተገናኘ ነው። ከአምላክና ከአምላክ ጋር ዮሐንስ ባለፈው ጥምቀት ላይ እያነሳን ነበር እና ዮሐንስ ጌታ ኢየሱስ ክርስቶስን ከማጥመቁ በፊት በትንቢት ተነግሮ ነበር። በትንቢት ተነግሮት ነበር፣ ወይም ደግሞ እግዚአብሔር ገልጦለት ነበረ። ሊያጠምቅ የላከው እግዚአብሔር መንፈስ ሲወርድበት በእሱ ላይ ሲያርፍበት የምታየው እሱ በመንፈስ ቅዱስና በእሳት ያጠምቃል ብሎ እግዚአብሔር ተናግሮት ነበረ እና ልክ ኢየሱስ ክርስቶስ ሲመጣ ምንድን ነው ያለው? ይሄው እግዚአብሔር የተናገረው እሱ ነው።
ነዋ በግሁ ለእግዚአብሔር ዘያትት ኃጢአት ዓለም፣ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እርሱ ነው። እኔ ይህንን ሰው አላውቀውም ነበር ይላል ቁጥር 29 ላይ ቁጥር 29 ላይ ዳችሁ ስታነቡ እኔ አላውቀውም ነበረ፣ ነገር ግን በመንፈስ ቅዱስ አጠምቅ ዘንድ የላከኝ እሱ አለ። መንፈስ ሲወርድበት እና ሲያርፍበት የምታየው እሱ በመንፈስ ቅዱስና በእሳት ያጠምቃል አለኝ እና እኔ ደግሞ አየሁትኝ። ልክ ዮሐንስ አጥምቆ ኢየሱስ ክርስቶስ ላይ መንፈስ ቅዱስ ሲመጣ ለዮሐንስ እያደረገለት ነበር፣ እያረጋገጠለት ነበር ወደ ዓለም የሚልከው ወይም ወደ ዓለም የተላከው መሲህ እሱ እንደሆነ እያረጋገጠለት ነበር። ለዚህ ነው እኔ አይቻለኋል፣ እኔ አይቻለሁ በትክክል ይሄ የእግዚአብሔር ልጅ ነው ብሎ መሰከረ እና ስለዚህ ስለ አስተርእዮ ስናስብ የምናስበው በቃ የእግዚአብሔር ልጅ ወደዚህ ምድር መጥቷል። እግዚአብሔር በሰው መካከል ተገልጧል። እግዚአብሔር የሰውን ልጅ ለማዳን ከዘላለም ዘመን በፊት ያቀደውን እቅዱን ዓላማውን ለመፈጸም በአካል ወርዶ በእኛ መካከል ተመላልሷል። አይተነዋል። እግዚአብሔርን ነው ልክ ዮሐንስ ያየነውና የሰማነውን በእጆቻችን የዳሰስነውን እናወራላችኋለን። ሕይወት ተገለጠ ይላል አይደለ? አይተንማል እንመሰክራለን እንዳለ ሕይወት ተገልጧል ማለት ነው። ሕይወት የተገለጠበት በሰዎች የተዳሰሰበት እንደዚህ እኮ ነው። በእጃችን የዳሰስነው ይላል አይደል ዮሐንስ? በዓይኖቻችን ያየነው በጆሮአችን የሰማነው እሱን ዮሐንስ ምዕራፍ 1 አንደኛ ዮሐንስ ምዕራፍ 1 ከቁጥር 1 እስከ 3 ያለው ማለት ነው። ስለዚህ እሱን እናወራላችኋለን። ሕይወት ተገለጠ አይተንማል እንመሰክራለን። ክብር ለእግዚአብሔር ይሁን። ስለዚህ የአስተርእዮ ማለት ሕይወት የተገለጠበት ሕይወት በሰው መካከል ተገኝቶ የተዳሰሰበት እውነተኛው ልክ ዮሐንስም እንዳለው እውነተኛው ብርሃን በዓለም ነበረ ይላል አይደለ? ዓለሙን በእርሱ ሆነ፣ ዓለሙን በእርሱ ሆነ፣ ብርሃን በጨለማ ይበራ ነበር፣ ጨለማውም አላሸነፈው። በሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች እያለ የሚናገርለት ማለት ነው። ይሄ በሙሉ እዚህ ምድር ላይ የተከናወነበት ነው። ስለዚህ ጠቅለል ለማድረግ አስተርእዮ የሰው ተግባር አይደለም። አስተርእዮ እግዚአብሔር ለሰው ራሱን የገለጠበት ነው። ከሦስቱ አካላት አንዱ ወልድ መጥቶ እዚህ ምድር ላይ በአካል የተመላለሰበት ነው። በነገራችን ላይ የትክክለኛውን ትምህርቱን ትክክለኛውን የያሬድን ዜማ ስንመለከት ስለ ክርስቶስ ነው የሚያወራው፣ ስለ ክርስቶስ ነው የሚናገረው። የማይታየው ታየ፣ የማይገለጠው የማይዳሰሰው ተዳሰሰ፣ እግዚአብሔር በመካከላችን ተገለጠ እያለ ነው የሚናገረው እና ይሄ የእግዚአብሔርን መገለጥ የምናይበት ነው ማለት ነው እና ከዚህ የተነሳ ምናልባት እንደው ትንሽ ከሀሳቡን ጋር ዛሬ ከምናነሳው ጋር ለማያያዝ አስተርእዮ ማርያም ብሎ መሰየም ትክክል አይደለም። መርጌታ መልአክ እንዳሉት አስተርእዮ ክርስቶስ ይሰዳል፣ አስተርእዮ ኢየሱስ ይሰዳል። ይሄ ትክክል ነው። ግን አስተርእዮ ማርያም ግን የሚለው ከእንትኑ ጋር አይሄድም። ለምንድን ነው ከተባለ በዚህ ጊዜ እንግዲህ እንደ ታሪኩ ከሆነ ማርያም ሙታለች፣ ሞተች ነው የሚለን። ስለዚህ ከሞተች ተገለጠች ሳይሆን ተሰወረች ነው የሚባለው አይደለ? ሰው ከምድር ሲሞት እዚህ ምድር ላይ ያለውን ነገር ጠቅሎ የሚሄድበት ነው አይደለ? ስለዚህ ይህንን አምጥቶ ከአስተርእዮ ጋር ማያያዝ ብዙ አይሰድም። ግን ኢየሱስ ግን የተገለጠበት ዘመን ነው እና ዘመኑ ዘመን አስተርእዮ መባሉ ትክክል ነው። ከልደት ጋር ከጥምቀት ጋር ተያይዞ የመጣ ነው። እነዚህ ደግሞ በሙሉ እግዚአብሔር የተገለጠበት ነው። በልደት ወልድ ተገለጠ፣ ወልድ ተወለደ። በጥምቀት ደግሞ ሥላሴ ተገለጠ፣ አብ ወልድ መንፈስ ቅዱስ ተገለጠ፣ ወደ መታየት መጣ። ከዚያ ዘመኑ ልክ ይህንን ነው እያጎላ የሚሄደውና ይህንን ለማለት ነው። ራሱ በቃና ዘገሊላ እንኳ ራሱ ክርስቶስ ማንነቱን ነው የገለጠው አይደለ? ባለፈው ባየነው እንትን ምዕራፍ 2 ቁጥር 11 ላይ ኢየሱስ ክርስቶስ የመጀመሪያውን ታምር በደቀ መዛሙርቱ ፊት አደረገ፣ ክብሩን ገለጠ የምትለዋን ፈልጌያለሁ። ክብሩን ገለጠ። አይ ከእግዚአብሔር የመጣው እሱ እንደሆነ ክብሩን ገለጠ፣ ደቀ መዛሙርቱ ደግሞ በእርሱ አመኑ ይላል። ስለዚህ ይሄ የመገለጥ የመታየት ዘመን ነው። እግዚአብሔር ወደ ሰው የመጣበት ለሰው የተገለጠበት ልክ ሲጠበቅ የነበረው አዳኝ መሲህ መጥቶ በሰው መካከል የተመላለሰበት ነው ለማለት ነው። አመሰግናለሁ። በጣም ጥሩ መልእክት ነው። ትክክለኛው እውነተኛው የአስተርእዮ ትርጉም ይሄ ነው። ትርጉሙ ብቻ አይደለም። አስተርእዮ የሚለው ዋናው እግዚአብሔር የተገለጠው ምስጢር ይሄ ነው። ምክንያቱም ሌላ ቦታ ላይ ሐዋርያው ጳውሎስ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገለጠ ይላል። ይሄኛው ጸጋ ራሱ ክርስቶስን ነው የሚያሳየው። ሁለት ጊዜ ይገለጣል ኢየሱስ እዚህ ክፍል ላይ ስናየው፣ አንደኛው በስጋ የተገለጠበት፣ ሁለተኛው
በክብር ደግሞ አሁን እንደገና ሲመጣ ይገለጣል እና መገለጥን መርጌታ ኃይለ ልዑል እንዳሉት ለሰው መስጠት በራሱ ለፍጡር ከወንድና ከሴት ለተወለደ ሰው ወይም ለተወለደች ሰው መስጠት ይህ ስህተት። ምክንያቱም ማርያም አስተርእዮ የሚለው ተገለጠች ሚሉ ከሆነ አይገባትም። ማርያም እንደ ማንኛውም ሰው ከወንድና ከሴት ፈቃድ ተወልዳለች። ተወልዳ ሉቃስ ወንጌል ላይ እንዳገኘናት ስለ ማርያም ታሪክ እናንሳ ብንል ከዚህ በፊትም አንስተናል። ስለ እሷ አንዳንድ ነገሮችን አንስተናል። ዛሬም ደግሞ በጣም በጥልቅ እናያለን። ምክንያቱም አሁን ሰው ዝም ብሎ ማርያምን የምንቃወም አድርጎ ስለሚስል በደንብ አድርገን ስለ ማርያም ስላላት ስለተሰጣት ክብር እንዲሁም ደግሞ ስላላት የክርስትና ድርሻ ወይም ደግሞ ስለ ጽድቋም ጭምር እናወራለን። ነገር ግን ያልተገባትን ነገር ሲሰጣት በእግዚአብሔር ቃል መሰረት እንዳኛለን። መዳኘት አለባት እና የክርስቶስ ኢየሱስን መገለጥ ስናወራ ለምን ተገለጠ የሚለውንም ማየት አለብን። የተገለጠበትን ዋናውን ዓላማ ማየት አለብን። በእውነቱ ከሆነ የኢትዮጵያ ቤተ ክርስቲያን እግዚአብሔር ቢያድላት ኢትዮጵያ ኦርቶዶክስ ማለት ነው እግዚአብሔር ቢያድላትና እግዚአብሔር እንዲያው ይህንን ምስጢር ቢገልጥላት እኔ እርግጠኛ ነኝ እንዲያው ለአስተማሪዎች ለሰባኪዎች ምስጢር ቢገለጥላቸው እነሱ ራሳቸው የጮሁት የስብከትም የብርሃንም የልደትም የቃና ዘገሊላ አሁንም ደግሞ የአስተርእዮ የሚጮኸው ራሱ ቢገለጥላቸው እኮ ወንጌሉ ነው። ምንም እንትን የለውም። ምንም አንዳንድ ቦታ ላይ ነው ስለ ማርያም ሞት ምናምን የሚያነሱ ለመቃብርኪ ለፍልሰተ ሥጋኪ ምናምን ብለው እንጂ እኮ በጣም ወበውቱ መዋዕል ወፃ ትእዛዝ እምኀበ ቄሳር ንጉሥ ከመ ይጽሐፍ ኩሉ ዓለም ማርያምሰ ወለደት ወልደ ዘበኩራ ቤዛነ ተስፋ መድኃኒትን እስመ እምዘራ ዳዊት ዘመጻ በቤተልሔም ተወልደ በቤተልሔም ዘይሁዳ ነው የሚለው። ይሄ እኮ ራሱ መገለጥ ነው አይደለም? አስተርእዮ ነው። ይሄ አቡኑ ነው። የጥር ማርያም አቡን ነው። ግን ስለማን ነው የሚያወራው? ይሄ በአውግስጦስ ቄሳር ዘመነ መንግስት ነው አይደለም? ዓለም ሁሉ ይጻፍ ዘንድ ወጣ ይላል። ከዛ ማርያም ልትጻፍ ወጣች። ዮሴፍም ማርያም ማለት ዮሴፍ ሊጻፍ ከማጮኛው ከማርያም ጋር ሄደ ይላል። ከዛ እዛ ላይ ወለደች። የሚገርማችሁ ግን መውለዷ ራሱ እነሆ ሕፃን በመጠቅለያ ተጠቅልሎ በግርግም ታገኛላችሁ። ይሄ ምን ማለት ነው? የተወለዳለ የተገለጠ ማለት ነው። ስለዚህ ያንን ታዩታላችሁ፣ ታገኙታላችሁ። ምን ሆኖ? ሕፃን ሆኖ። ይሄ ነው መገለጥ ማለት። ስለዚህ ይሄንን ትምህርት ቤተ ክርስቲያን በደንብ ትረዳው ከጇል በአንዳንድ በአዋልድ መጻሕፍቶቿም ጭምር ማለት ነው። ስለዚህ ማርያምንና አስተርእዮንና ማርያምን ምን ያገናኛቸዋል? ዋናው ትልቁ ጉዳይ ምናልባት ቀሲስ እዚህ ላይ ማውራት ከፈለጉ አስተርእዮንና ማርያምን ምን አገናኘ? ማርያም ናት የተገለጠች፣ ኢየሱስ ነው የተገለጠ የሚለውን እሱም ደግሞ እንዲያወሩበት እፈልጋለሁ። ምክንያቱም ያው ዛሬ እንደ እውነት እኮ ነው። እዛ ቢሆኑ ኖሮ መቼም እንዴት አይነት ደስታ እንደነበረው አይደል? ዘመነ ጥር እኮ ጥሩ ነው ለድግሱ ለምኑ በጣም ደስ ነው የሚለው በቃ እና እንደው እስኪ እሷ ደግሞ እንዴት ነው አሁንም እያከበሯት ነው? በነገራችን ላይ ቀሲስ አንድ ነገር አንድ ጊዜ እንትን ላይ ተናግረው ሚዲያ ላይ ስለ ጥምቀት እንኳን አሰብኩት። ስለ ጥምቀት በዓሉ ጥሩ ነው ያሉትን ቀሲስ ተስማምተውበት ነው ወይ በጥምቀት በዓል የሚል ኮሜንት አንብቤያለሁ ከኮሜንቱ ላይ እና መልሱ ምንድን ነው? የምትሰሙት ሰዎች እኛ የጥምቀትን በዓል ጠቀሜታ አለው ያልነው ወይም በጎ ጎኑን ያነሳ ነው ከሀገር ጥቅም አንጻር ነው። ከመንፈሳዊነቱ አንጻር ግን ዜሮ ነው፣ ጥቅም የለው። ምክንያቱም ጥምቀት የሚደጋገም አይደለም። እንደገና ጌታም እየመጣ የሚጠመቅበት ጊዜ የለም።
ኩበት እያንሳፈፍነን መብራት አድርገን እንደዚህ የምናሽከረክርበት ጥምቀት የለም። ስለዚህ መንፈሳዊውንና ከአገር ጥቅም አንጻር ስናወራ ተመልካቾቻችን በደንብ መረዳት እንዳለባቸው ለማስረዳት ያክል ነው። የችን ኮሜንት ስላነበብኩ ነውና ዛሬም የአስተርዮ ማርያም ጥቅም አለው የሚሉ ከሆነ እዚሁ መልሰን እንድንሄድ ይቀጥሉሽ። መልካም ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። ጊዜን እድልን የሰጠን እንድንናገር ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ መገለጥ መምጣት መውረድ እንድንናገር የረዳን ያገዘን የጠራንና የመረጠን እግዚአብሔር ስሙ ለዘላለም የተባረከ ይሁን። አሜን። ወበዝንቱ አስተርአየ ወልደ እግዚአብሔር ከመ ይስዓር ግብሮ ለጋኔን። ስለዚህ የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። አንደኛ ዮሐንስ 3:8 የእግዚአብሔር ልጅ ኢየሱስ ክርስቶስ የተገለጠበትን አስተርእዮ ዛሬ ወደ ተመልካቾቻችንና ወደ አድማጮቻችን እንድናደርስ ጊዜን እድልን ሲሰጠን እግዚአብሔር በትክክል በመጀመሪያ የነበረውን መርጌታ ቀጸላ ሲከፍቱ ፕሮግራሙን ሲያስጀምሩ በመጀመሪያው ቃል ነበረ የሚለው ያ ቃል የተገለጠበትን የመጀመሪያው መጀመሪያውም ደግሞ መጨረሻ የሆነውን ኢየሱስ ክርስቶስን ዓለማት የተፈጠሩበትን ይህ የምናየው ግዙፉ ዓለም ሰማይንና ምድርም ቀድሞ የነበረ ያለና የነበረ የሚኖር እርሱ የተገለጠበትን ከሰዎች ልጆች ጋር ከፍጥረት ጋር ያለውን ግንኙነት ምን አይነት መልክ ምን አይነት ሁኔታ እንዳለው ሰው ያውቅ ዘንድ ፍጥረታትም ደግሞ ፈጣሪ እንዳለው ይህ የምናየው ሁሉ ባለቤት እንዳለው አስገኝ እንዳለው የመጀመሪያው የተገለጠበት መላእክትም ፍጥረታትም የተደነቁበት በመገለጡ በመታየቱ ፍጥረታትም ነገስታትም ሁሉም ደግሞ ደንግጠው ይህን የመገለጡን ሁኔታ በአግራሞትና በአድናቆት እረኞች መላእክት የዘመሩለት ገና በሕፃንነት ሲወለድ ምክንያቱም በመርህና በስርዓት የተገለጠ ስለሆነ የተገለጠበት መገለጥ በሚገርምና በሚደንቅ ሁኔታ በዳዊት ከተማ በቤተልሔም ተወልዶ ታላቅ ብርሃን የታየበት ደስታ ሰላም የተበሰረበት መላእክቶች ታላቅ ደስታን ያወጁበትን ይህንን መገለጥ ለመወያየት እድሉን የሰጠን እግዚአብሔር ስሙ ይባረክ። በእውነት አድማጮቻችንና ተመልካቾቻችንም በዚህ ነገር ላይ ትኩረት እንድታደርጉ አጽንኦት ልንሰጥ እንወዳለን። ምክንያቱም በመጀመሪያ የነበረውን የነገሮቹን ሁሉ አስገኙ ማወቅ ይሄ ትልቁ ዕውቀት ነው። የመጀመሪያው ምክንያቱም የተገለጠው የእግዚአብሔር ልጅ ለምን ተገለጠ ስንል የዲያብሎስን ሥራ ሊያፈርስ ኢየሱስ ክርስቶስ ጌታ ነው። የተገለጠበት ምክንያት አለው። ዲያብሎስ የሰራው ሥራ አለ። በሰዎች ላይ በሰው ሕይወት ላይ የሰራውን ሥራ ሊያፈርስ የእግዚአብሔር ልጅ ተገለጠ ብሎ ወንጌላዊው ዮሐንስ ጽፎልናል። ስለዚህ ከዚህ የተነሳ መገለጡ ምንድነው ስንል ጳውሎስም በቆላስያስ መልእክቱ ወደ ቆላስያስ ሰዎች በጻፈው መልእክቱ ምዕራፍ 1 ቁጥር 26 ላይ ከዘላለምና ከትውልዶች ጀምሮ ተሰውሮ የነበረው ምስጢር አሁን ግን ለቅዱሳን ተገልጧል ይላል። ለእነርሱም እግዚአብሔር በአሕዛብ ዘንድ ያለው የዚህ ምስጢር ክብር ባለጠግነት ምን እንደሆነ ሊያስታውቅ ወደደ። ምስጢሩም ማለት የክብር ተስፋ ያለው ክርስቶስ በእናንተ ዘንድ መሆኑ ነዋል። በሰው ዘንድ በሰው ዓለም ከሰው ጋራ ሰው ሆኖ ፍጹም አምላክ ፍጹም ሰው ሆኖ ተገለጠ። በስጋ ተገለጠ። በስጋ ምን አለ? ተገለጠ። ይህ እንግዲህ
ከማን ጋር አለ? ክርስቶስ አለ በእናንተ ዘንድ መሆኑ። ሰውና እግዚአብሔር አንድ የማያደርጋቸው የለያያቸው ኃጢአት ነበረ። ዲያብሎስ የሰራው ሥራ ነበረ። ያንን ሥራ ለማፍረስ ኢየሱስ ክርስቶስ ተገለጠ። ስለዚህ አስተርእዮ ኢየሱስ የተገለጠበት ነው። ሊያስታውቅ ይህንን ወደደ ይልና ሚስጥሩም የክብር ተስፋ ያለው ክርስቶስ ኢየሱስ በእናንተ ዘንድ መሆኑ ነው። እኛም በክርስቶስ ፍጹም የሚሆን ሰውን ሁሉ እናቀርብ ዘንድ ሰውን ሁሉ እየገሰጽን ሰውን ሁሉ በጥበብ ሁሉ እያስተማርን የምንሰብከው እርሱ ነው። ለዚህም ነገር ደግሞ በእኔ በኃይል እንደሚሠራው እንዳሰራሩ እየተጋሁ እጋደላለሁ ብሎ ስለዚህ ምስጢር የተጋደለውን ተጋድሎ ጳውሎስ አጽንዖት ሰጥቶ ይነግረናል። እንግዲህ የተገለጠው ይህ ነው። ይህ የተገለጠው ታዲያ በዮሐንስ ወንጌል ምዕራፍ 1 ላይ ነቢያት ምን ብለዋል? ሙሴ ስለ እርሱ ምን ብሏል? ስለዚህ ነገር ፊልጶስ ሲናገር እንደዚህ አለ። ስለዚህ ነገር ፊልጶስ በገሊላ ኢየሱስ ወደ ዮሐንስ ሲመጣ አይተው በዮሐንስ ከተጠመቀ በኋላ እነ ፊልጶስ፣ እነ እንድርያስ፣ እነ ስምዖን ተከትለውት ፊልጶስ እንደዚህ አለ። ሙሴ በሕግ ነቢያትም ስለ እርሱ የጻፉትን የዮሴፍን ልጅ የናዝሬቱ ኢየሱስን አግኝተነዋል። ሙሴ በሕግ ነቢያት ደግሞ በመጽሐፋቸው የጻፉትን የተናገሩለትን የናዝሬቱን ኢየሱስን የዮሴፍን ልጅ አግኝተነዋል አለ። ዝቅ ብሎ የሚደንቀኝ አለ። ተጠሪው ናትናኤል ኢየሱስ ማን እንደሆነ ይናገራል። ናትናኤል ፊልጶስ ጠርቶት ይህ እንዴት ይሆናል? ከናዝሬት መልካም ሰው ሊወጣ ይችላልን? ብሎ ሲለው መጥተህ እይ አለ። አሁን መታየት ጀምሯል። ኢየሱስ ተገልጦ መታየት ስለጀመረ ናና እይ አለ። ፊልጶስ ይህንን ሲነግረው ናትናኤል ለማየት መጣ። ናትናኤል ለማየት ወደ ኢየሱስ ሲመጣ ኢየሱስም እንዲህ ብሎ ተናገረ። ኢየሱስ ናትናኤል ወደ እርሱ ሲመጣ አይቶ ስለ እርሱ ተንኮል የሌለበት በእውነት የእስራኤል ሰው እነሆ አለ። ናትናኤልም ከወዴት ታውቀኛለህ አለው። ኢየሱስም መልሶ ፊልጶስ ሳይጠራህ ከበለስ በታች ሳለህ አየሁህ አለው። ናትናኤልም መልሶ መምህር ሆይ አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ አለው። ናትናኤል አንድ ነገር ተገለጠለት። የእግዚአብሔር ልጅ እንደመጣ እንደተገለጠ አየ። አይቶም አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ ብሎ ስለተገለጠው ስለ ኢየሱስ ተናገረ። ስለዚህ አስተርእዮ ብለን የምናከብረው ወይም የምናስበው የኢየሱስ ክርስቶስን ምን ማለት መገለጥ፣ የኢየሱስ ክርስቶስን መታየት፣ የኢየሱስ ክርስቶስን መምጣት በግልጽ መጽሐፍ ቅዱስ ይነግረናል። የእግዚአብሔር ቃል የሆነው ያ መጀመሪያ የነበረው ቃል ሥጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ። እኔ በጣም የሚደንቀኝ ነገር እግዚአብሔር የፈጠረው ግዙፍ ነገር አለ። እግዚአብሔር የፈጠረው ልዩ ነገር አለ። እግዚአብሔር በዛ ማደር አልወደደም፣ በሰው ማደር ወደደ። በእኛ በሰዎች ሊያድር ቃል ሥጋ ሆነ። ይህ የተገለጠበት እግዚአብሔር በሰው ሊያድር፣ እግዚአብሔር ከሰው ጋር ሊኖር አማኑኤል የሆነበት በአካል ተገለጠ። በሚታይ በሚዳሰስ በሚጨበጥ ሃሌሉያ በታላቅ ክብር ተገለጠ። ይሄንን አይተው ከገናናው ክብር አይተናል እነ ጴጥሮስ አይተናል። አብም ደግሞ ሲናገርለት በጆሮአችን ሰምተናል። ሃሌሉያ ይሄንን መሰከሩልን። ይሄንን እውነት የሚናገር ነው አስተርእዮ ይሄንን እውነት የሚያስረዳ ነው። አስተርእዮ የማርያም አይደለም። አስተርእዮና ማርያም አያገናኛቸውም። ምክንያቱም ለምን ስንል ማርያም የሞተችበት ከሆነ የሞተ ሰው አይታይም፣ ያበቃል። ፍጻሜ ነውና፣ የነገር ሁሉ ፍጻሜው ነውና የሞተ ሰው አይታይም። ምክንያቱም አበቃ፣ ወደ መቃብር ነው የሚወርደው፣ አፈር ነው የሚለብሰው። ከዛ በኋላ አይታይም፣ ዳግም መታየት እድል ፈንታ የለውም። ነገር ግን
ጳውሎስ እንደዚህ ብሎ በሮሜ መልእክቱ ምዕራፍ 16 ላይ እንዲህ ብሎ ይነግረናል። እንግዲህ እንደ ወንጌሌ ስለ ኢየሱስ ክርስቶስ እንደተሰበከ ከዘላለም ዘመን የተሰወረው አሁን ግን የታየው ኢየሱስ ታየ። የታየው በአስተርእዮ ከመወለዱ ጀምሮ እስከ መስቀሉ ድረስ የታየው በድንቅ አሰራሩ ሕሙማንን በመፈወሱ አጋንንትን በማውጣቱ ለምጽን በማንጻቱ የታየው ኢየሱስ ክርስቶስ ነው። ስለዚህ ኢየሱስ ክርስቶስ በሥጋ በአካል የታየበት የእግዚአብሔርን ክብር ያሳየበት የገለጠበት አብ አባታችን እንደሆነ እኛም የእርሱ ልጆች መሆን እንደሚገባን ለተቀበሉት በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው የሚለውን የእግዚአብሔርን ልጅነት የገለጠልን የተረከልን የእግዚአብሔር ልጆች እንሆን ዘንድ ከኃጢአት ባርነት እንወጣ ዘንድ የዲያብሎስን ሥራ ሊያፈርስ የተገለጠው የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ስለዚህ ከዘመናት በፊት የተሰወረው አሁን ግን የታየው በነቢያትም መጻሕፍት ቅድም እንዳል በነቢያት መጻሕፍት ስለ እርሱ ተጽፏል። በነ ኢሳይያስ ተጽፏል ስለ እርሱ። ያ የተጻፈው ያ የተነገረው ከ700 ዓመት በፊት ኢሳይያስ አይቶ ስለ እርሱ የተናገረው በአካል መገለጡን መታየቱን የሚነግረን የምንረዳበት ነው። አስተርእዮ የዘላለም እግዚአብሔር እንዳዘዘ ለእምነት መታዘዝ ይሆን ዘንድ ለአሕዛብ ሁሉ የታወቀው ምስጢር እንደተገለጠ መጠን ሊያበረታችሁ ለሚችል ብቻውን ጥበብ ላለው ለእግዚአብሔር በኢየሱስ ክርስቶስ እስከ ዘላለም ድረስ ክብር ይሁናል። ለአሕዛብ ለእስራኤል እግዚአብሔር አስቀድሞ ይገለጥ ነበር። በተለያየ ሁኔታ በተለያየ መልክ እግዚአብሔር ይገለጥ ነበር። ለማን? ለእስራኤል፣ ለቃል ኪዳኑ ሕዝብ የአብርሃም ዘር ለሆነው ምን ይል ነበር? ይገለጥ ነበር። ከማን ጀምሮ? ከአብርሃም ጀምሮ። እግዚአብሔር ለአብርሃም ምን አለለት? ተገለጠለት ይላል። ለያዕቆብም ተገለጠለት ይላል። አሁን ግን ያ መገለጥ በልዩና በልዩ ሁኔታ በከበረና ድንቅ በሆነ አሰራሩ በአካል በሥጋ የአብርሃምን ዘር ይዟል እንጂ የመላእክትን ዘር አልያዘም ብሎ የዕብራውያን ጸሐፊ ይነግረናል። በሥጋ ከዳዊት ዘር የተገለጠው ኢየሱስን የሚያወሳን የሚተርክልን እንጂ አስተርእዮ ከማርያም ጋር ምንም አይገናኝም። ስለ ማርያም ታዲያ አስተርእዮ ማርያም የሚባለው ምናልባት በሀገራችን በኢትዮጵያ ምን አለ ብትሉን አሁን እየተገለጠ ያለው ይሁን የበላይ የሚባለው አንድ ዘፈን ይዘፍናል። ስለምን? ስለ አስተርእዮ። ይሄ ነው የሚታወቀው። ስለ ዘፈን የአስተርእዮ ማርያም እመጣለሁን የምን ይሄ ነው የሚታወቀው። በምን? በቤተ ክርስቲያን ገኖ የሚታወቀው ቀጠሮ የሚያዝበት ለአስተርእዮ ማርያም እመጣለሁ። ለጥምቀት ዘፍኖ ለስባረ አጽሙ ዘፍኖ ለአስተርእዮ ማርያም እመጣለሁ እኔም ቀጠሮ ያዙ ማለት ነው። ለምን? ለዘፈን፣ ለስክስታ፣ ለጭፈራ። ይሄ ከማርያም ጋር የሚያያይዘው ይሄን እንጂ የዘገሊላ ዕለት አንቺ ነይልኝ በእኔ ሞት። አዎ የአስተርእዮ ማርያም ደግሞ እኔም እመጣለሁ ነው። አየሁ ከዚህ ጋር ነው የሚገናኘው። የዘገሊላ ዕለት የተዘፈነው ልቧን። አሁን ደግሞ እኔ እመጣለሁ። ስለዚህ ቤተ ክርስቲያናችን ይህንን በመለየት ቅድም ያልነውን የተገለጠውን ሕይወት የሆነውን መድኃኒት የሆነውን ቤዛ ለዓለም የሆነውን የዓለምን ኃጢአት የሚያስወግደውን ክርስቶስ ኢየሱስን የእግዚአብሔርን በግ የሚያሳየን እንጂ አስተርእዮ ከማርያም ጋር አያገናኘውም። ለምን ካልን ማርያም ሞተች ነው የሚልን። ከሞተች የለችም። በቃ ልክ ነው። በ64 ዓመቷ ሞታለች። አበቃ የማርያም ታሪክ። የኢየሱስስ ይቀጥላል። የማያበቃ እስከ ዘመን ፍጻሜ ደግሞም ሊመጣ እነሆ በዚህ ሰዓት በደጅ ያለ ኢየሱስ ክርስቶስ ነው። ከማርያም ጋር የሚያገናኘው ነገር የለም። እሺ ቀሲስ እንኳን አሳሰቡ። ይችን የዘገሊላ ዕለትን እንኳን አሳሰቡ። እንዲያው ጥቅስ ፈልጌ ነበር የዘገሊላ ዕለትንና የአስተርእዮ ማርያምን እንኳን አሳሰበ። ጥሩ ጥቅስ ነው ያመጡልን።
ይኸውልህ ታምረ ማርያም ላይም የለም፣ ነገረ ማርያም ላይም የለም፣ ሰኔ ጎልጎታም ላይም የለም። የአስተርዮ ማርያምን ማርያም እንደሆነች የነገረን አንዱ ማን ነው? ይሁን የበላይ ዘፋኙ ማለት ነው። ዘፋኝ ነው። ምክንያቱም መጽሐፍ ቅዱስ ውስጥም የለም፣ ነገረ ማርያም ላይ የለም፣ ሁሉም ላይ የለም። ታምረ ማርያምም የለም፣ መልከ ማርያምም ላይ የለም፣ ውዳሴ ማርያምም የለም። የተገለጠችለት መገለጥ ለማርያም እንደሆነ የነገረን አንዱ በእውነት ይሁን የበላይ ነው እና ይህንን ደግሞ ቤተ ክርስቲያን ታቦት መቅረጽ ነው እንጂ የቀራት ለይሁን የበላይ ትልቅ እንትን አላት። አይታችሁት ከሆነ ከተማው ሁሉ የሚዘፈነው የዘገሊላ ዕለት ብሎ ይጀምራል። የአስተርዮ ማርያም ድብልቅልቁ ነው የሚወጣ፣ ድብልቅልቁ ነቄሴ ሁሉ እስክስታ የሚመጣ እና ጥሩ ጥቅስ ነው ያመጡልን። ጌታ ይባርከዎት። እንዲሁ እኮ ዘፋኞች እኮ አንዳንድ ጊዜ እኮ እኛ ቁጥር ማስረጃዎቻችን ናቸው። ዘንድሮ አይታችኋል አይደለ? ጥምቀትን በጎንደር አሉና ጥምቀትን በጎንደር ልክ መንፈሳዊ አስመስለው ነው የሄዱ። ነጠላ ለብሰው ልክ እንትን ሞሉትና በኋላ መጣና ጭፈራ። አሁን ሊቃውንት እዚህ ላይ መጀመሪያ ላይ ስላልመለሱት ከዛ ሄደው ከዘፈኑ በኋላ እየወጡ አፈርነባችሁ ምን አልነባችሁ። ይኸውልህ እንትን ምንድን ነው ይሄ ከቅርብ ያልመለሰ እረኛ ሲሮጥ ይውላል ማለት እንደዚህ በቃ ሊሸሹት ሁሉ ይችላል። አዲስ እኮ አይደለም። አሁን እነሱ ለምን እንደዚህ እንዳሉ አይታወቅም እንጂ ይሄ ነገር እኮ ሲደረግ ነው የኖረው። አንዱ ጥምቀት ከዚህ ጋር ተያይዞ ነው የሚከበረው። ለምሳሌ ባህልን ማስተዋወቅ፣ ወጣቱ እርስ በርስ የሚተጫጭበት እንደዚህ ተብሎ ነው ሲከበር ነው። ስለዚህ ሰው የለመደውን ያስተማሩትን እነሱ ያስተማሩትን ያለማመዱትን ነው ያደረገው። ስለዚህ አሁን አዲስ ነገር አላደረገም። ለምን እንደዚህ አንዳሉ ራሱ ይደንቆኛል። ዘንድሮ ብሶበታል። አዲስ ነገር አይደለም ያደረገው፣ ያስተማሩትን በደንብ አድርጓል። ስለዚህ ትምህርታቸውን ነው መፈተሽ ተከትሏቸዋል ማለት ነው። ትምህርታቸውን ነው መፈተሽ አለባቸው። ምንድነው የዘራ ነው ምንድነው ያስተማር ነው የሚለውን ነገር ቆም ብለው አስበው ማስተካከል አለባቸው እንጂ በህዝቡ ላይ መፍረድ አለባቸው ብዬ አላስብም። አይደምቅማ፣ ያለዚህ አይደምቅም። በዓሉ ያለ ዘፈን አሁን ጥምቀትን በሉ ቃና ዘገሊላን በሉ አስተርዮን በሉ ያለ ዘፈን አይደምቅም። የሚታወቅበት ገኖ በኢትዮጵያ ጥምቀትና ቃና ዘገሊላ አስተርዮ የሚታወቀው በዘፈን ነው። በጣም ደምቁ ፈረስ ሁሉና ያቺ ከይሁን የበላይ ጋር ያለችው ሴትዮ ሁሉ እኮ ናት ትውስ። ምክንያቱም እኔም በጣም ነው ደስ የሚለኝ የነበረ ጌታ ምስክር ያለ ደግሞ ያኔ እኔ ከማየት በኋላ ትንሽ አልጨፈርክም? ጨፍሬያለሁ። ሰሞኑን መርጌቶች ሲጨፍሩ መርጌቶች ግን ንስሐ ገብተው ቀሳውስቱ ብላልሸጥሩ በዘፈኑ ግን እኔ እኮ በሁሉም ነገር ነው ንስሐ የገባ ምን የቀረጋል እና ጌታ ይባረክ እና ጨፍረናል ሁላችንም እና እኔ እንዲያውም ትውስ ይለኛል አሁን እንዳሉት እኛ እንዲያው ዝም ብለን መጽሐፍ ቅዱስ ምናምን ብለን ነው እንጂ ለካ ፈልጌ የት ላይ ነው አስተርዮ ማርያምን የሚገልጣት እያልኩ እየፈለጉ ነበር። አሁን ማርያም ልትሆን ትችላለች ወይ ስል ተረፈ ዘፈን ብለነዋል። እንግዲህ ተረፈ ዘፈን እንኳ ሳይሆን ዋና ነው እንጂ ተረፈ ማለት መሰረተ ዘፈን ተብሎ ዋና ነው። ስለ አስተርዮ ማርያም ሌላ ማስረጃ የለን። ይሁን የበላይ ጌታ የተባረከ ይሁን እና ደስ ብሎኝ ነው። ምክንያቱም ያው የታወቀ ስለሆነ ዓለም የሚያውቀው ስለሆነ እና በጣም የሚገራርም የእግዚአብሔርን ቃል መገለጥ የክርስቶስን መገለጥ በእግዚአብሔር ቃል ቀሲስ በጣም እያነበቡልን ነበረ። እንግዲህ ተመልካቾቻችን ይህን ቃል ነው በዋናነት መሰረት አድርጋችሁ ሌሎችን ነገር መመዘን ያለባቸው። ያለበለዚያ ግን እናቴ ያቆየችው አባቴ ያቆየው እናቴ አስተርዮን ስታከብር ኖረች፣ አባቴ ደግሞ እንትናን ሲያከብር ኖረ፣ በቃ የእሱን አለካም አይቻልም። አባቶቻችሁም እናቶቻችሁም አልፈዋል። እነሱ ያሉት በኢየሱስ ካልሆኑ እመኑ ሲሆን በኢየሱስ ስንሆን ብቻ ነው የእግዚአብሔርን መንግሥት ምንወርሰው። ስለዚህ የእነሱን ተከትለን እኛም አብረን ገደል መግባት የለብንም። የእግዚአብሔር ቃል ቀርቦላችኋል። ምናልባት ዛሬም ትከታተለኝ ትሆናለች። አንዲት ሴት
ዛሬ የምትከታተለኝ ከሆነ ሁላችንንም ስለ ታቦት አወራነው ነገር ላይ ሰማችና ታቦት አያስፈልግም በአዲስ ኪዳን የለም ብላችኋል፣ ጥቅም የለውም ብላችኋል ምናምን ሚል ነገር አነሳችልኝ በስልክ እና እውነት ነው ታቦት የለም ብዬ ጥቅሶችን ሰጠኋት። ታቦት እንደሌለ የሚያሳዩ ማለት ነው። አዲስ ኪዳን ታቦት የለም። በተለይ ብሉይ ኪዳን ላይ እንኳ እንግዲህ ኤርምያስ ከምርኮ በኋላ ያለውን ሲያስተዋውቅ የቃል ኪዳኑ ታቦት የለም፣ አይፈልጉትም፣ አይሹትም፣ ልብም አያደርጉትም ብሎ እስራኤልን ነግሯቸዋል። እና ለእኛ ደግሞ ታቦት አልተሰጠንም። ለአሕዛብ ኢትዮጵያ ከአሕዛብ ነች እንጂ ከእስራኤል አይደለችም። እንዲሁ ተፍጨርጭርና እስራኤል እንሁን ብለን የሆነ ኢትዮጵያ ታበጽሕ እደዊሃ አበ እግዚአብሔር የምትለዋን ይዘን በዛን ሄድ። ስለዚህ ይህንን መልእክት ስንናገር ልጅቷ ያለችው ደስ አለኝ። ለካ ብሳል የማይሰማይ ስለሌለ ገብቷታል። ስለቱ አይገባት፣ ስለቱ አይደርስላት። ትሳላለች ለታቦተ የገሌ እያለ አሁን ስንት ሰዎች አሉ መሰላችሁ? ለታቦተ የገሌ ለታቦተ የገሌ ለታቦተ የገሌ። በነገራችን ላይ እንዲያው ታቦት እንኳ ቢኖር አንድ ታቦት ነው የነበረው። ነገር ግን መኖርም የነበረበት አንድ ነበረ። አሁን በዝቷል። ለየትኛው ታቦት ተስላችሁ የትኛው ይስማችሁ? ቢሰማ ቢሆንስ ለስንቱ ነው የምትሳሉት? ስንት ጋጋታ እኮ ነው ያለው። ስለዚህ የአስተርዮ ማርያምንም ጉዳይ ለማወቅ ዛሬ ከምናስተላልፈው መልእክት በደንብ እየተረዳችሁ በእግዚአብሔር ቃል እየመዘናችሁ እንድትረዱ ነው። ጥቅስ ምናነብ ወደን አይደል። ታዲያ መገለጥ ማለት ምን ማለት ነው ካላችሁ፣ ይኸው የእግዚአብሔር ልጅ ኢየሱስ የተገለጠበት ሰው ሆኖ የመጣበት ለምን ተገለጠ እናየዋለን። ስለዚህ መርጌታ መላክ ቤተ ክርስቲያን ስለ ማርያም ድርሰቶችን ደርሳለች። በነገራችን አሁን የቤተ ክርስቲያን ድርሰቶችን ማየት አለብን። ድርሰቶች አሏት። ድርሰቶቿም በዋናነት የሚጠቀሰው ያሁን እንደሚታወቀው ታምረ ማርያም፣ ዚቅም አለ፣ የዜማም መጽሐፍት አሉ፣ ድጓም ጭምር አለ። የአስተርዮ ማርያም ድጓም አለ። ነገር ግን እነዚህ ሁሉ መጽሐፍት የተደረሱበት ዋናው ዓላማ ምንድን ነው ማለት መጽሐፍቱ እናንባ አይደለም። አሁን የመጽሐፍቱ ይዘትስ ምን ይመስላል የሚለው ማየት አለብን። ለምሳሌ ልጆች ለማዳን ነው፣ ግልጥ ነው። ማርያምን አሁን ሰዎች ሞተችም ብለው ተቀበረችም ብለው ተነሳችም ብለው የሚያከብሯት ለምን ጉዳይ ነው? ምን ይመስላል ያለው ይዘት የማርያም ጉዳይ በቤተ ክርስቲያኒቱ? ይህን ያክል ድርሰት የተደረሰው ለማርያም ለምን ምክንያት ነው? ለምን ዓላማ ነው? ጥያቄውም ምናልባት ግልጽ አድርጌው ከሆነ በጣም የሚገራርም ሀሳብ እየተነሳ ነው ያለው። እንግዲህ ጥሩ ነው። እንግዲህ ተከታዮቻችን፣ አድማጮቻችን ሁል ጊዜም እንደምንሰራው አገልግሎታችን በንጽጽር መልክ የሚቀርብ ነው። ሁል ጊዜም ምን ማለት ነው? ንጽጽር ማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሳተችባቸውን መጻሕፍት በማምጣት እንደገና ደግሞ የእግዚአብሔርን ቃል በማምጣት በእግዚአብሔር ቃል መጻሕፍቶችን በመዳኘት በማፋጠጥ ትክክለኛው ነገር ይሄ ነው ብለን ሐሳባቸውን ካየን በኋላ ለምሳሌ የአዋልድ መጻሕፍት ማለት ነው። አዋልድ መጻሕፍት የምንላቸው ከመጽሐፍ ቅዱስ ውጭ የሆኑ ማለት ነው። ከመጽሐፍ ቅዱስ ውጭ የሆነ የትኛው መጽሐፍ ከአዋልድ መጻሕፍት ውስጥ ነው የሚመደበው እና በአዋልድ መጻሕፍት ውስጥ የተካተቱ ሐሳቦችን በመጽሐፍ ቅዱስ መመዘን ነው አንዱ ትልቁ ነገር። እና እንግዲህ እንደ መነሻ ሐሳብ አስተርዮ ማርያምን በተመለከተ የኢትዮጵያ ቤተክርስቲያን ሊቃውንት ከሚያዝየሙት አንድ ጥቅስ ብናነሳ ከመጽሐፍ ቅዱስ ጋር እንዴት እንደተጣላ እንዴት እንደተጋጨ የመጽሐፍ ቅዱስን እውነት የካዱበት ሊቃውንት የካዱበትን መንገድ እናያለን። ሊቃውንቱ የመጽሐፍ ቅዱስን እውነት የመጽሐፍ ቅዱስን አንድምታ አይደለም እውነታውን የካዱበትን ምንጭ መመልከት እንችላለን። ለዚህም መነሻ የሆነን ዘንድ የአስተርዮ ማርያም ዋዜማ ላይ ስንሄድ ርየ ሙሴ ማርያም ጸጳጦስ ይላል። አንዱ ስህተት ማሳያ ነው። በዘጸአት ምዕራፍ 3 ላይ ቁጥር 1 ጀምረን ስናነብ የምናገኘውን እሱን መጽሐፍ ቅዱስን እናነበዋለን። እዚህ ጋር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ነው እያልን ያለ ነው። አሁን ወደ መነኮሳቱ አይደለም፣ ወደ ካህናቱ፣ ወደ ዲያቆናቱ አይደለም። ሐሳቡ የሚጋብዛቸው ሊቃውንቱን ስለሆነ ማለት ነው። መጽሐፈ ዚቅ ላይ
ዋዜማው ላይ ስንመጣ ርየ ሙሴ ማርያማ ጸጳጦስ እንተ ኢያዋያ እሳተ መለኮት ርደ ሙሴ ወስነ ጠይቆቶ ኃይለ መለኮቱ ዘላይሌሁ ሃሎ ዘቀደሰ ክህነቶ ለአሮን ወረደ ወመጽአ ለአድኅኖ ይላል። ይሄ በአስተርእዮ ማርያም ዋዜማ ጥር 20 ላይ የሚጮህ የሚዜም ሊቃውንቱ የሚያዜሙት በሊቃውንቱ አንደበት የምስጋና ተደርጎ አምልኮ ተደርጎ የሚቀርበው ማለት ነው። ይሄ አምልኮ ነው በራሱ። ግን ማንን ነው እያመሰገኑ ያሉት? ስለማን ነው እየተናገሩ ያሉት ብለን ስንመለከት ሙሴ እጸጳጦስ የተባለች ማርያምን አየ ነው የሚለው። አሁን እዚያ ጋር ስንመጣ በእውነት ሙሴ ያያት ማርያምን ነበረ ወይ ብለን ጥያቄ በምናነሳበት ጊዜ መጽሐፍ ቅዱስ ሂደን ስናነብ ዘጸአት ምዕራፍ 3 ላይ ሂደን በምናይበት ጊዜ ይህ ሐሳብ ምንድን ነው? ለምን ሊቃውንቱ ወደዚህ መጡ፣ ወደዚህ ሐሳብ መጡ የሚለውን በደንብ አድርገን ማየት እንችላለን። እና ዘጸአት ምዕራፍ 3 ላይ ሄደን እንየው። እንግዲህ ይህንን ማብራራት ካስፈለገ ርደ ሙሴ ወስነ ጠይቆቶ ይላል። ሙሴ ተንቀጠቀጠ፣ ቀርቦ ለመጠየቅ ማለት ነው። ርደ ሙሴ ተንቀጠቀጠ፣ ወስነ ጠይቆቶ መጠየቅም ተሳነው፣ ኃይለ መለኮቱ ዘላይሌሁ ሃሎ በዚያ የተገለጠው ክብር አለ። ምክንያቱም ሐመልማሉ ከነበልባሉ ነበልባሉ ከሐመልማሉ ጋራ ተዋህዶ ስላየው ማለት ነው። ዘላይሌሁ ሃሎ ይላል። ዘቀደሰ ክህነቶ ለአሮን የአሮንን ክህነት የቀደሰ ወረደ ወመጽአ ለአድኅኖ ይላል። ወርዶ መጣ ለማዳን ይላል። ይሄ እንግዲህ አንደኛ የተፋለሰ ታሪክ እንዳለበት ነው የምንመለከተው። ሌላው በዘጸአት ላይ የተቀመጠው ሐሳብና ይሄን ሐሳብ ስንመለከት ዘጸአት ምዕራፍ 3 ላይ ስንሄድ የምናገኘው ሐሳብ እንደዚህ ነው የሚለው። ሙሴም የሕይወት ወሩን የአማቱን የምድያምን ካህን በጎች ይጠብቅ ነበር። ወደ ምድረ በዳ ዳርቻም በጎቹን ነዳ። ወደ እግዚአብሔርም ተራራ ወደ ኮሬብ መጣ። የእግዚአብሔርም መልአክ በእሳት ነበልባል በእሾህ ቁጥቋጦ መካከል ታየው። አሁን ማርያም የለችም፣ እዚህ ጋር ማርያም የለችም፣ ታየው። እዚህ ላይ የሚለው ግን ርየ ሙሴ ማርያምሃ እጸጳጦስ ነው የሚለው እኮ። እዚህም ጋር እንደዚያ እኮ ነው የሚለው ርየ ሙሴ ማርያም እጸጳጦስ ማርያምሃ። እሺ ዚቁ ይሄ ዝክረ ቃል አንድ፣ ይሄ የሊቃውንቱ ዚቅ ሁለት፣ መጽሐፍ አንድምታ ውዳሴ ማርያም እና አንድምታ ቅዳሴ ማርያም ላይ እንመጣበታለን። እንደገና ደግሞ ሰዓታት አስተርእዮ ማርያም ይሄ ስብሐተ ፍቁር ዘማርያም የሚለው ላይ እንመጣበታለን። እነዚህ ሁሉ የሚያወሩት ስለምንድን ነው የሚያወሩት? ሙሴ ያያት ማርያም እጸጳጦስ የተባለች ማርያም ናት ነው። ማርያምን አየ ነው የሚል ዝክረ ቃሉ ዚቁም ማለት ነው። መጽሐፍ ቅዱስ ግን ሲናገር የእግዚአብሔር መልአክ በእሳት ነበልባል በእሾህ ቁጥቋጦ መካከል ታየ፣ እነሆም ቁጥቋጦ በእሳት ሲነድድ ቁጥቋጦም ሳይቃጠል አየ። ሙሴም ልሄድና ቁጥቋጦው ስለምን አልተቃጠለም? ይህን ታላቅ ራእይ ልይ አለ። እግዚአብሔር ርሱ ይመለከት ዘንድ እንደመጣ ባየ ጊዜ እግዚአብሔር ከቁጥቋጦ ውስጥ ርሱን ጠርቶ ሙሴ ሙሴ ሆይ አለ ነው። አሁን በሙሴና በእግዚአብሔር መካከል ምንም ጣልቃ ገብ ነገር የለም። አሁን ማርያምን ማስወጣት ነው። እዚህ ጋር የኛ አገልግሎት የኛ ዓላማ ሙሴ ያያት ማርያምን አይደለም። ሊቃውንቱ ሙሴ ማርያምን እጸጳጦስን አየ የሚለው ትርክት የስተት ነው። ስለዚህ በዚሁ አጋጣሚ ላይ ይሄን መጽሐፍ ቅዱሳቸው እንግዲህ ወደ የት ሄዷል ማለት ነው። ይሄ በ2000 የታተመው መጽሐፍ ቅዱሳቸው ላይም ብዙ ስተቶች ስላሉበት እንደነዚህ መጻሕፍት ነው የምናየው። ይህንንም እንደዛ ብሎ እስኪናንብብ ማለት ብዙ ሐሳቦች የተሳሳተ ባለበት ስለምንገባበት ማለት ነው። ምክንያቱም እዚህ መጽሐፍ ቅዱስ ላይ እዚህ ጋር የተጻፈው ሐሳብና እዚህ ጋር የተጻፈው ሐሳብ በጣም የተመሳሰለ ብዙ ነገር ስላለው የምንመጣበት ነገር ስላለው ማለት ነው። ስለዚህ መጽሐፍቶችን በምናይበት ጊዜ ቅድም ወደ ተጠየቁት ሐሳብ ስመጣ ከአዋልድ መጽሐፍት ስለ ማርያም ምን ተብሎ ተጽፏል ብለን በምናነሳበት ጊዜ ሙሴ ያያት ማርያምን እንጂ ሌላ ነገር አላየም ተብሎ ነው በሊቃውንቱ አንደበት የተጮኸው ማለት ነው። እንግዲህ በመጽሐፈ ዚቅ ላይ ይህንን ስንመለከት ሌላም ላይ ስንመጣ የምናያቸው ነገሮች አሉ እዚሁ መጽሐፈ ዚቅ ላይ ማለት ነው። ተጋቡ በቅጽበት ለግንዘተሙ ቅድስት ብፁዓን ሐዋርያት በውሃቢያ በሰላም አምውኪያ በስብሐት ገነዙ ስጋ ይላል። አሁንም እዚህ ጋር ስንመጣ ሌላ ተጨማሪ ስህተት፣ ሁለተኛ ስህተት ማለት ነው። ሙሴ ያያት ማርያምን አይደለም ብለን ከደመደም፣ በሌላ ደግሞ ሳይድ ስንመለከት ተጋቡ በቅጽበት ለግንዘተሙ ቅድስት ለሆነች የእናቱን ለመገነዝ ምን ባደረጉ? በቅጽበተ ዓይን ሐዋርያት ተሰበሰቡ ይላል። እዚሁ ጥር
አስተርእዮ ማርያም ላይ ማለት ነው። ከዚያ ምን ብሎ ይናገራል? በውሃቢያ ወደ እርሷ ምን አደረጉ? ገቡ። አምሁኪያ እሷን እጅ ነሱ። በስብሐት ገነዙ ስጋ ስጋዋን በምስጋና በክብር ምን አደረጉ? ገነዟት ነው የሚለው። አሁን ሰገዱላት። ታምረ ማርያም ደግሞ ሰገዱላት። ታምረ ማርያም ደግሞ ሰገዱላት ይላል። በጣም ጥሩ። አሁን አንድን ሐዋርያ ጳውሎስንም ይሁን ጴጥሮስ ሌሎቹንም ሐዋርያት ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ቀጥለው ወንጌልን ያስቀጠሉ ወንጌልን የሰበኩት ሐዋርያት ስለ ክርስቶስ የተጋደሉትን ሐዋርያት ወደኋላ ታሪካቸውን በምናጠናበት ጊዜ ድንግል ማርያምን ለመገነዝ ከሰማያት በመላእክት ታጅበው መጥተው የማርያምን ስጋ ገነዙ የሚል ምንም አይነት ከመጽሐፍ ቅዱስ ጥቅስ አናገኝም። ስለዚህ ሐዋርያት የማርያምን ስጋ ለመገነዝ መጡ፣ ተሰበሰቡ፣ እሷን እጅ ነሱ፣ ሰገዱላት የሚለው ራሱ ሐዋርያት አያደርጉትም። እንደ እውነቱ እንነጋገር ከተባለ ሐዋርያት ለፍጡር አልሰገዱም፣ ለፍጡር ምስጋና አላቀረቡም፣ ፍጡርን እጅ መንሻ አላቀረቡለትም፣ ለፍጡር ደግሞ እንዲህ አይነት ስራ አልሰሩም። ስለዚህ አንደኛ ይሄ የሊቃውንቱ ጩኸት በመጽሐፈ ዚቅ ሲመዘን የሊቃውንቱ ጩኸት፣ የሊቃውንቱ ዜማ፣ የሊቃውንቱ አምልኮ ውጤቱ ሲኦል ከሆነ ገሃነም ከሆነ ሂዶ ለጽድቅ ለመንግስተ ሰማያት የማያበቃ ከሆነ የኢትዮጵያ ቤተክርስቲያን ሊቃውንት ቆም ብለው ዜማቸውን፣ አምልኳቸውን፣ ምስጋናቸውን መፈተሽ ያለባቸው ማለት ነው። ስለዚህ ውሸት ነው ስንጠቀልለው የሊቃውንቱ ጩኸት፣ የሊቃውንቱ ዜማ፣ የሊቃውንቱ አምልኮ በመጽሐፍ ቅዱስ ሲመዘን ስህተት ያለበት ነው፣ ባዕድ አምልኮ ነው ብለን እንናገራለን። ስለዚህ ሐዋርያት የማርያምን ስጋ ለመገነዝ አልተሰበሰቡም፣ በመላእክት ታጅበው አልመጡም፣ ለእርሷም አልሰገዱላትም። ይሄ እንግዲህ መጽሐፈ ዚቅ ላይ የተቀመጠው ሐሳብ ነው። ሌላው ላይ በምንመለከትበት ጊዜ አንድ ነገር አንስተዋል። ሞታ ለማርያም ያጽብ ለኩሉ የሚል አለ። ምን ማለት ሞትሰ ለማዋቲ ሞታ ለማርያም ያጽብ ለኩሉ ምንድነው? ነግስ ዘአስተርእዮ ላይ ስንመጣ ምን ይላል መሰላችሁ? ለምን ትዚያር ኃያል በኃይሉ ወባእል በበዛ ብሉ እያድለው ሞተ ክርስቶስ ለስጋ ባሉ ሞትሰ ለማዋቲ ይደሉ ሞታ ለማርያም ያጽብ ለኩሉ። ኃይለኛ በኃይሉ ብርታት ለምን ይኮራል? ባለ ሀብትስ በሀብቱ ብዛት ለምን ይመካል? ክርስቶስ በሞት እኮ ለእናቱም እንኳን አላዳላም። ለሞት ለስጋ ለባሹ ሁሉ የተገባ ወይም የባህሪ ቢሆንም የማርያም ሞት ግን ለሁሉም እጹብ ድንቅ ነው ይላል። አሁን ለምንድን ነው እጹብ ድንቅ የሆነው? የማርያም ሞት የሁሉም ፍጥረት ሞት ተገቢ ነው ከተባለ የማርያም መሞት ለምን ድንቅ ሆነ? ለምን እጹብ ድንቅ ነው ሊባል ቻለ ብለን በምንመለከትበት ጊዜ ብዙ የሚሰጡት ሀተታ አለ፣ አንድምታ አለ። ግን እኛ ድንግል ማርያምን የመጽሐፍ ቅዱሷን ማርያም ነው ማለታችን ነው። አሁን ብዙ ማርያሞች ስላሉ ለይተን መናገር ስላለብን አንዳንዶች ድንግል ማርያምን ብዙ ነገር እያላችኋት ነው ብለው ስለሚናገሩ እኛ መጽሐፍ ቅዱስ የመሰከረላትን የጌታችን የኢየሱስ ክርስቶስን እናት ማርያምን መጽሐፍ ቅዱስ በተናገረላት ልክ እንናገርላታለን፣ እንመሰክርላታለን፣ እናወራላታለን። ነገር ግን በታምረ ማርያም ላይ የተጻፈችዋ ማርያም እንግዲህ ሊቃውንቱም ደግሞ በየዜማቸው በስባተ ነግሃቸው የሚያውቋት ማርያም ከመጽሐፍ ቅዱሷ ማርያም ጋር በጣም ምንም አይነት ግንኙነት የሌላቸው መሆኑን በደንብ አድርገን እንናገራለን። ያቺ ብፅዕት ነች፣ ያመነች ነች፣ ምስጋና ለእግዚአብሔር ይሁን ብላ የምትናገር ሴት ነች፣ የእምነት አቋም ያላት ሴት ነች። ግን በማርያም ስም ደግሞ የሚደረገውን ባዕድ አምልኮ ስንመለከት በእውኑ ይቺ ማርያም ይህንን አምልኮ ልትቀበል ትችላለች ብለን ስን አትቀበልም። ስለዚህ እንዲህ አይነቱን ነገሮች ጥርት ብሎ መሄድ መቻል አለበት ነው። ስለዚህ በመጽሐፈ ዚቅና በነግሱም ላይ ስንመጣ ማርያም እንደ ማንኛውም ሰው ኖረች፣ ወንጌልን ተረዳች፣ ክርስቶስን አሳደገች፣ ከክርስቶስ ጋር አብራ ኖረች፣ ከደቀ መዛሙርቱ ጋር ኖረች፣ እንደገና ማብራ ጸለየች። ከዚያ በኋላ በሐዋርያት አገልግሎቱን ሲቀጥሉ የተወሰነ ጊዜ መጽሐፍ ቅዱስ የሐዋርያት ሥራ ላይ ተጠቅሳለች። ከዚያ በኋላ ግን ምን እንደሆነች መጽሐፍ ቅዱስ አይናገርም፣ አይጋገርም። መጽሐፍ ቅዱስ ዝም ካለ ዝም ነው። ስለዚህ የማርያምን ሞት እኛ የምንመለከተው የምናየው ማንኛውም ሰው፣ ማንኛውም ሐዋርያ፣ ማንኛውም ነቢይ፣ ማንኛውም ቅዱስ እንደሚሞተው መሞትን ሞታለች ማርያም። ከዚያ በኋላ ግን ማርያም አርጋለች፣ ማርያም ተነስታለች። ማርያም የማርያምን ስጋ ለመገነዝ ሐዋርያት ከሰማይ
ከጽርሐ አርያም ከመንበረ ጸባዖት መጡ የሚለው ትርክት ግን በደንብ ተደርጎ መታየትና መፈተሽ ያለበት ጉዳይ ነው። ስለዚህ የሊቃውንቱ ዜማ፣ የሊቃውንቱ ጩኸት፣ የሊቃውንቱ አምልኮ ሂዶ ውጤቱ በእግዚአብሔር ዘንድ ፍርድን የሚያስቀብል ከሆነ ከእግዚአብሔር ዘንድ ምሕረትን የማያስገኝ ከሆነ የኢትዮጵያ ቤተክርስቲያን ሊቃውንት ቆም ብለው አምልኳቸውን ማህሌታቸውን መርምረው አጣርተው ተገቢውን ምስጋና ለእግዚአብሔር መስጠት እንዳለባቸው የሚያሳይ ነው። ሌላው በዚህ በመጽሐፈ ዚቁ ላይ ስንመጣ እንደዚህ ይላል። ማሕሌተ ጽጌ ላይ ራሱ ስለሚያመጣ ማለት እግዚአብሔር ጽጌ ትንቢት ዘሰፋ ሰማየ እምድንግል አስተርአየ እሞ ወላዲቶ ኪሃ ረሰየ መንጽሔ አበሳ ወሀበነ ማየ ሞጣይተ ግርማ አልበሰነ በስብሐት ርሱየ ይላል። እዚህ ጋርም ስንመጣ ወላዲቶ ኪያ ረሰየ መንጽሔ አበሳ አበሳን ለማንጻት በደልን ለማንጻት ለማስተስረይ ለማስወገድ እሷን ሰጠን የሚለው የሊቃውንቱ ጩኸት በራሱ ስህተት ነው። ስለዚህ አንደኛ አሁን ሶስተኛችን ነው መጽሐፈ ዚቅ ላይ ስናነሳ አንደኛ ምንድን ነው ሙሴ ያያት ማርያምን አይደለም የሚለው ዘጸአት ምዕራፍ 3 ላይ ያለውን እያየን ነው። ሌላው ሐዋርያት እሷን ለመገነዝ በምስጋና ከጸባዖት ከመንበረ ስብሐት መጡ የሚለው ትርክት በራሱ ስህተት ነው። ሌላው ደግሞ እሷን ለኃጢአታችን ማስተስረያና ለበደላችን ስርየት እሷን ሰጠን የሚለው ትርክት የሊቃውንቱ ጩኸት ስህተት ነው። ስለዚህ ሊቃውንቱ ምን እያደረጉ ነው ብለን ስንል አንደኛ ክርስቶስን ትተውታል። ዘመነ አስተርእዮ ብለን ስንናገር ማርያምን ለማመስገን አይደለም፣ ማርያምን ለማምለክ አይደለም፣ ማርያምን ለማወደስ አይደለም። ዘመነ አስተርእዮ ክርስቶስ በሥጋ የተገለጠበት ቅዱሳት መጻሕፍት ወይም መጽሐፍ ቅዱስ እንደመሰከረልን የምናውቀው የምንረዳው ይሄንን ነው። ክርስቶስ በሥጋ የተገለጠበት በዮሐንስ እጅ በዮርዳኖስ የተጠመቀበት አብ ምስክርነት የሰጠበት መንፈስ ቅዱስ በእርሱ ላይ መውረዱን ማረፉን ያየንበት ዘመን እንደሆነ መጽሐፍ ቅዱስ ይናገረናል። እዚህ ጋር ስንመጣ ግን የኃጢአት ማስተስረያ ማርያም ናት ብሎ ዚቁ ከተናገረ አንደኛ የሊቃውንቱ ውሸት ነው። ሊቃውንቱ ከእውነት ርቀዋል፣ ከእውነት ወጥተዋል። በሊቃውንቱ ዜማ በሊቃውንቱ ጩኸት ውስጥ ክርስቶስ የለም ብለን የምንናገረው ለዚህ ነው። ስለዚህ ጥር ማርያም ላይ ሊቃውንቱ ሲጮሁ እሷን ለኃጢአታችን ስርየት ለበደላችን መንጫ ማርያምን ሰጠን ብለው ከጮሁ ታዲያ የክርስቶስ መገለጥ ምንድን ነው? የተገለጠችው ለዚህ ነው እንዴ? እሷ እንድትመሰገን እሷ እንድትመለክ ምስጋና ለርሷ እንዲቀርብ ይህንን ወር ተጠቀመችበት ማርያም እንበል። እንዴት እናድርገው ብለን ስንል ሊቃውንቱ ይሄንን ዜማቸውን ቆም አድርገው ማየት መቻል አለበት እና ሌላም ላይ ስንመጣ ሃሌሉያ ለአብ ሃሌሉያ ለወልድ ለመንፈስ ቅዱስ ሥላሴ ዋሕድ እፎኑም ማምላክ በከየት ደንጊፃ ከመኩሉ ሰብ ሞት ሶባ ሐወፃ ዮሐንስ በልብሱ ከደነገጻ ይላል። ይህንንም በምንመለከትበት ጊዜ ትልቁ አብይ ርዕሰ ጉዳይ ማርያም ምን አለች? ደነገጠች። ምንን አይታ? ሞት በጎበኛት ጊዜ፣ ሞት ወደ እርሷ በመጣ ጊዜ ማርያም እጅግ ደነገጠች። ከዚያ ዮሐንስ በልብሱ ምን አደረገ? ፊቷን ሸፈነ። ምን እንዳታይ? ሞት። የእሷ መሞት እጅግ ድንቅ ነው ብለው ሊቃውንቱ ከነገሩ በኋላ ሞትን ፈርታ ማርያም እንደገና ዮሐንስ ፊቷን ምን አደረገው? ሸፈነው ብሎ ይነግረናል ማለት ነው። ስለዚህ ይህንን በምንመለከትበት ጊዜ አንደኛ እኛ እንደ ተሐድሶ የኢትዮጵያ ቤተክርስቲያን መታደስ አለባት ብለን ስንናገር በመጀመሪያ ደረጃ የሊቃውንቱ አስተሳሰብ አእምሮ መታደስ አለበት ነው። ተሐድሶ ለቤተክርስቲያን ለሀገር ያስፈልጋል ብለን ስንል የትውልድ አእምሮ በእግዚአብሔር ቃል መቀረጽ አለበት ብለን ስለምናምን ነው። ስለዚህ ተሐድሶ ከሊቃውንቱ መጀመር አለበት። ተሐድሶ ከጳጳሳት መጀመር አለበት። ተሐድሶ ከምዕመናን መጀመር አለበት። ተሐድሶ ከዚህ ማህበረሰብ ውስጥ መብቀል መቻል አለበት ማለት ነው። ስለዚህ እንደ ቤተክርስቲያን ስንናገር ተሐድሶ ለኢትዮጵያ ቤተክርስቲያን ያስፈልጋል ብለን የምንናገረው ብዙ መረጃዎች ስላሉ ሊቃውንቱ መታደስ ያስፈልጋቸዋል። በአራት ነጥብ ለምን? ለኃጢአታችን ለበደላችን ስርየት ለበደላችን መንጫ ድንግል ማርያምን እግዚአብሔር አልሰጠንም። እግዚአብሔር የሰጠን ልጁን ኢየሱስ ክርስቶስን ነው። ስለዚህ በልጁ በክርስቶስ ደም ኃጢአት የሚነጻ መሆኑን መጽሐፍ ቅዱሳችን ይናገራል እና ወደሙ ለእግዚእነ ኢየሱስ ክርስቶስ ያነጻሃን እምኩሉ ኃጣውኢነ፣ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ይልና ያነጻናል ነው የሚለው ዮሐንስ መልእክት አንደኛ መልእክቱ ላይ ምዕራፍ 1 ቁጥር 78 ላይ የምናገኘው ይሄንን ነው። ስለዚህ እንዲህ አይነቱ
በደንብ መታየት አለበት እና ማርያም በአንድ በኩል የእሷ መሞት እጹብ ድንቅ ነው ብለው ይናገሩና ከዚያ በኋላ ደግሞ ሞት በጎበኛት ጊዜ ሞት ወደ እሷ በመጣ ጊዜ ደግሞ ደንግጣ ማርያም ፌንት ሰርታ ማለት ነው። ከዚያ ዮሐንስ ደግሞ ሸፋፍኖ ሞትን እንዳታይ አይዞሽ እንዴ ሞት በመጋረጃ አይቀርም ይቀራል እንዴ ሞት በመሸፋፈን በመጋረጃ አይቀርም። እግዚአብሔር እንደው ሞት ርስት ነው የሚባለው ርስት ነው። በቃ ይህን ዓለም ጌታን አገልግለንበት ወንጌል ሰብከንበት አስተምረንበት እድሜያችን ሲደርስ እግዚአብሔር እንደወደደ እንደፈቀደ ይሰበስባል። እንደውም ሞት ርስት ነው እና ወደ ዋነኛው ዓላማችን ወደ ዘላለማችን የምንሄድበት ከዚህ ዓለም ወደዚያኛው ዓለም የምንሸጋገርበት ትልቅ ነገር ነው። ስለዚህ ሞት በአንድ በኩል ርስት ነው ተብሎ ነው የሚነገረው እና ይህንን አላይም አልሰማም ብላ ማርያም ተንቀጥቅጣ ከዚያ ዮሐንስ እያበረታታ እንዲህ አይነት ቀልድ ቃቃ ጨዋታ መኖር የለበትም። ስለዚህ የኢትዮጵያ ቤተክርስቲያን እንዲህ አይነቱን ትምህርት ቆም ብለው ሊያዩት ይችላል። በዚሁ አጋጣሚ የዜማ ውጤቱ ምንድን ነው? አሁን እኮ ማየት ያለብን ነገር ትምህርቱ በራሱ ተበከለ ተበረዘ ካል ውጤቱ ምንድን ነው? ይህንን የሚያዜሙ ሰዎች ይህንን አዚመው መንግስተ ሰማያት አይገቡም። ይህንን አዚመው ጽድቅን አያገኙም። ይህንን አዚመው ለኃጢአታቸው ስርየት አያገኙም። ጥቅሙ ምንድን ነው? አሁን እኮ ፋይዳውንም ማየት አለብን። ስህተቱን መናገር ብቻም ሳይሆን ምንም አይነት ጥቅም እንደሌለው ከእግዚአብሔር አንጻር፣ ከመንግስተ ሰማያት አንጻር፣ ከጽድቅ ከመዳን ከኃጢአት ስርየት አንጻር፣ ከዘላለም ህይወት አንጻር ሊመጣ ካለው ከክርስቶስ ኢየሱስ አንጻር ነው ጥቅሙ ብለን በምንመለከትበት ጊዜ ይሄ ለመንግስተ ሰማያት አያበቃም። የመንግስተ ሰማያት መግቢያው ክርስቶስ ኢየሱስ ነው። በሩ ክርስቶስ ነው። ዜማ ስላወቅነ መንግስተ ሰማያት አንገባም። ብዙ እውቀት ስላወቅን ሳይንሱን ስላወቅ መንግስተ ሰማያት አንገባም። አንድ እውነት ብቻ ነው ያለው፣ እሱም ኢየሱስ ማለት ነው። ስለዚህ ሊቃውንቱ ከጩኸት በኋላ ሊያስቡበት ይገባቸዋል። ጩኸው አዚመው ወንበር ዘርግተው አትሮንስ ዘርግተው ሲያስተምሩ ኑረው ፍጻሜያችን ምንድን ነው? መደምደሚያችን ምንድን ነው? መቋጫችን ምንድን ነው? መንግስተ ሰማያት እንገባለን አንገባም፣ እንጸድቃለን አንጸድቅም የሚል ሀሳብ በውስጣቸው ሊፈጠርባቸው ይገባል እና እንደ ተሐድሶ መልእክታችን የኢትዮጵያ ቤተክርስቲያን ሊቃውንት ተሐድሶ ያስፈልጋቸዋል። ከምን አንጻር? ዚቃቸው ተሳስተዋል፣ ራሳቸው ማመለካከታቸውም ተሳስተዋል። እንዲህ አይነቱን ትምህርት በመከተል ድነት የለም እና ፍጻሜውንም ቆም ብላችሁ እንደው የምትማሩ ሰዎች የዚህ ባለሙያ የሆናችሁ ሰዎች በመጮኻችሁ በማዜማችሁ ውጤታችሁን ቆም ብላችሁ እንድታዩ እንድትመረምሩ በዚህም አጋጣሚ ያው መልእክታችንን እናገራለን ማለት ነው። ስለዚህ በመጽሐፍ ቅዱስ ላይ የተቀመጠውን ሐሳብ በምንመለከትበት ጊዜ በደንብ አድርገን ማየት ያለብን ብዙ ነገሮች አሉ ማለት ነው። ሌላው ከአምልኮ አንጻር የኢትዮጵያ ቤተክርስቲያን ሊቃውንት ከአምልኮት አንጻር የምንመለከተው ነገር ማንን ነው እያመለኩ? ዮም ንወድስ አለማለ በእንተ ዘተወልደ እምኔሃ መንክር ግርማ ኃይለ ልዑል ጸለላ ጾሮቶ በከርሳ ውቱኒ ቀደሳ ይላል። መንክር ግርማ እግዚአብሔር ለሰንበት እያለ ዋቡሃ ለምሕረት ይቀጥላል። እዚህ ጋር የሊቃውንቱ አምልኮ ምን ይመስላል ብለን ስንል ዮም ንወድስ አለማለም ዛሬ ማርያምን ምን እናድርጋት? እናመስግናት፣ እናክብራት፣ እናልቃት ነው። ይሄ አምልኮ ነው። ይሄ አምልኮ የተሳሳተ አምልኮ ነው እንደታድሶ። ስለዚህ መጽሐፈ ዚቅ ላይ ያለው ሐሳብ በአጠቃላይ ከአምልኮም አንጻር ስንመለከት ከእግዚአብሔርም ቃል አንጻር ስንመለከት መበረዝ ራሱ ምን አስፈለገ? መበረዝ መጽሐፍ ቅዱስን መበረዝ ለምን አስፈለገ? አንደኛ ዘጸአት ምዕራፍ 3 ላይ ያለውን ሐሳብ ለምን መበረዝ አስፈለገ? ለምን ሰው ዘጸአትን እንደ ሙሉ ሐሳቡን ለምን አይቀበልም? እና እጸጳጦስ ማርያም ያችናት እና ሲና ተራራ ላይ በቅዳሴ ማርያም ላይም ተነስቷል፣ በውዳሴ ማርያም ላይ ተነስቷል፣ እንደገና በመጽሐፈ ሰዓታት ላይ ተነስቷል፣ እንደገናም ደግሞ በታምረ ማርያም ተነስቷል። እዚያ ሲና ተራራ ላይ ያያት ሙሴ ያያት ማርያም ናት የሚለው ትምህርት በብዙ መጻሕፍቶቿ ተዘግቦ ነው ያለው። ይሄ ተለቅሞ ማለት ነው። ተለቅሞ ሙሴ ያያት ማርያምን ሳይሆን ያየውን አይቷል ሙሴ ማርያምን አይደለም። ስለዚህ ስንመለከት እንዲያውም እዚህ እሱ መጽሐፍ እሺ በምንመለከትበት ጊዜ እንዲህ አይነቱ ትምህርት በደንብ አድርገን ማጣራት መቻል አለብን ነው እና አምልኮቱንም ስንመለከት ትክክል አይደለም። እንግዲህ ከመጽሐፈ ዚቅ አንጻር ይሄንን ማለት እችላለሁ። ሌላው በሌላ መጽሐፋቸው ላይ ደግሞ አጠር አድርጌ መናገር የምፈልገው በኢትዮጵያ ቤተክርስቲያን አንድምታ አለ። ይሄንን ደግሞ አስረግጠን እንናገራለን። አንድምታ የሚባል ትምህርት የመጽሐፍ ቅዱስን ቃል በመውሰድ ለመጽሐፍ ቅዱስ ቃል 7 ከዚያም በላይ አንድምታ በመስራት የተሳሳተ ትምህርት የተሳሳተ መልእክት ማስተላለፍ ከዚህ በኋላ ሊበቃ ይገባል። ስለዚህ በውዳሴ ማርያም ላይ ስንመጣ
በቅዳሴ ማርያም ላይ ስንመጣ ጥር ማርያምን አስመልክቶ ሞቷን አስመልክቶ ትንሣኤዋን አስመልክቶ እርገቷን አስመልክቶ እንደገናም ደግሞ ሙሴ ያያት ማርያምን በተመለከተ አስመልክቶ በምንመጣ ጊዜ በአንድምታቸው ሳይቀር ራሱ ሙሴ ያያት ማርያምን ነው የሚለው ትምህርት በራሱ በደንብ መፈተሽ መታየት መቻል አለበት ማለት ነው። ስለዚህ ከዚህም ጋራ እንግዲህ አንዳንድ ጥቅሶችን ማንሳት እንችላለን። ለጊዜው እዚህ ላይ ላቁምና በሁለተኛ ዙር ላይ ስንመጣ ግን በአንድምታ የተናገሩትን ነገርና በመጽሐፈ ሰዓታት ላይ የተቀመጠውን ሐሳብ እንደገናም ደግሞ ከዚህ ከ2000 እትሙ ላይ ያስቀመጡትንም ሐሳብ ሌሎች ሐሳቦችንም ደግሞ ጨምራለሁኝ። አሁን ወደ እናንተ ልመለስ። እሺ፣ በጣም ጥሩ። እግዚአብሔር የተባረከ ይሁን። እንግዲህ እንደሰማችሁት ነው የአዋልድ መጽሐፍት ጉዳይ ያው ብዙ ጊዜ የምናነሳው ነው። በተለይም ደግሞ ስለ ማርያም የተደረሱ ድርሰቶች ማርያምን አሁንም እንቀጥልበታለን። በዚህ ጉዳይ ላይ ማርያምን ከአዳኝነት አንጻር፣ ማርያምን ከአምላክነትም አንጻር፣ ማርያምን ከመመለክም አንጻር ማርያም እንደምትመለክ ያው አሁንም ከተነሱት አንጻር ስናያቸው እና የኃጢአትን ስርየት እሷ እንደምታስገኝ እሷ ለምንድን ነው ቅድም ያነሳ ነው አስተሪዮ የማርያም ነው ወይንስ የኢየሱስ የሚለውንም ያየ ነው። አስተሪዮ ኢየሱስ የተገለጠበት ወይም እግዚአብሔር ወልድ በተለየ አካሉ የተገለጠበት ከሆነ የተገለጠበት ዓላማ ሰዎችን ለማዳን ነው ካልነን እሱ ካዳን ዓለምን ካዳን መጽሐፍ ቅዱስ እንደሚናገር ዓለም ሁሉ በልጁ እንዲድን ነው እንጂ በዓለም እንዲፈርድ ወደ ዓለም አልመጣም ካለን ማርያም አዳኝ ናት ይላል ብዙ ድርሰቶቿ ማለት ነው፣ የቤተ ክርስቲያኒቱ ድርሰቶች። ለእነዚህ ደግሞ ማስረጃዎችን ማቅረብ እንችላለን። ከዛ በፊት ግን ማርያምን እዚሁ ጥር ዚቅ ላይ ጥር ማርያም ላይ ቅድም ያልተነሳው አንጽሖ ሥጋሃ ነው። አንጽሖ ሥጋሃ ቀዲሶ ኪያሃ አደረ ላይ ሊሃ አንጽሖ ሥጋዋን አንጽቶ እርሷን ቀድሶ ወይም ለይቶ በእርሷ አደረ ይላል እና እዚህ ደግሞ አንድ ዚቅ አየሁ። እዚህ ከጥር እንጦንስ የሚባል ሰውዬ የሚከበርበት ላይ መቼም እሷ ማትገባበት የለምና እዚህ ላይ አንድ ዚቅ አየሁ። እዚህ ላይ አንድ ሊቅም አንድ የቀየሩትን ሐሳብ በዚሁ እናገራለሁ። ምን ይላል? ዘመን ክርጣዊ ሙላይኖ እንተ ይእቲ ማርያም እመ አምላክ እግዝእትነ ወመድኃኒትነ እምነስሩ ለአዳም እንተ ሰረጸት ለነ ነፍሳ ቀደስከ ወስጋሃ አንጻይከ እንተ በላይሌሃ አህደርከ ወልደከ ወበደመ ወልደ ዚሃ ቀደስኮሙ ለምእመናን ለቅዱሳኒከ ይላል። ይህንን ወበደመ ዚሃ የሚለውን ሊቀ ሊቃውንት ዕዝራ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ቀርበው ወበደመ ወልደ ዚሃ የሚለው ትክክል አይደለም፣ ወበደመ ዚሃ ነው መሆን ያለበት ብለው ሲናገሩ ሰምቻለሁ። አሁን እዚህ ላይ እንግዲህ ምንድን ነው የሚለው? ነፍሳ ቀደስከ ይላል። የማን ነው? ምንድን ነው የሚናገረው መሰሎት? እዚህ ጋር አንኳር አንኳር ነገሮችን የምናነሳቸው እንተ ይእቲ ማርያም እመ አምላክ እግዝእትነ ወመድኃኒትነ እመቤታችን ይላል። ወመድኃኒትነ ጌታችን ይላል። መድኃኒታችን ይላል። መድኃኒታችን ይላል። ስርው ለአዳም እምነስሩ ለአዳም የአዳም ስር ማለት ነው። ዘር ሐረግ ማለት ነው። እንተ ሰረጸት ለነ ለእኛ የበቀለች የተገኘች ማለት ነው። ነፍሳ ቀደስከ ነፍሷን ቀደስካት አከበርካት ማለት ነው። ወስጋሃ አንጻይከ ስጋዋን አነጻሃት። እንተ በላዕሌሃ አህደርከ በላዩ ላይ አሳደርክ። ማንን? ወልድን በሷ ላይ አሳደርክ። ወልደከ ወበደመ ወልደ ዚሃ የእሷ ልጅ በእሷ ልጅ ደም ቀደስኮሙ ለምእመናን ለቅዱሳኒከ ቅዱሳንህን ምን አደረከው? ቀደስካቸው። ይህም ሁለቱን ሐሳብ ለማስታረቅ ይመስለኛል ሊቀ ሊቃውንት ዕዝራ የላይኛውን ሐሳብ አይተው ይመስለኛል። እንደዚህ መድኃኒት ከሆነች መዳን ያለው በደም አይደል? መንጻት ያለው መቀደስ ያለው መለየት ያለው በደም ነው። ደም ሳይፈስ ስርየት የለም። ደም ሳይፈስ መድኃኒትነትን ማግኘት አይቻልም። ስለዚህ መድኃኒት ስለሆነች ነው አሁን መሆን ያለበት በሷ ደም ነው
ወበደመ ዚአ ነው መሆን ያለበት። በእሷ ደም ብለው በእሷ ደም ብለው ያስቀመጡት ከላይኛው ትርጉም አንጻር ይመስለኛል። ሌላው እሱ ጋር ነፍሷን ምን ያደረክ ነው የሚለው ቀደስክ። የድንግል ማርያምን ነፍስ ራሱ ከቀደሳት ስጋዋንም ካነጻ ነፍሷንም ከቀደሰ ነፍሷንም ስጋዋንም ካነጻ ከቀደሰ ድንግል ማርያም በራሷ ማንጻት አትችልም ማለት ነው። አትችልም። ለምንድን ነው ከተባለ አንደኛ መንጻት የሚቻለው በክርስቶስ ደም ነው፣ በልጇ በክርስቶስ ኢየሱስ ደም ነው። እሷ የነጻችው፣ እሷ የዳነችው፣ እሷ የተቀደሰችው፣ እሷ ቤዛነትን ያገኘችው በልጇ በክርስቶስ ኢየሱስ ደም ነው። ደም ከሆነ እሷ በራሷ መንጻት ካልቻለች በልጇ ደም ከነጻች ታዲያ ሊቃውንቱ እሷ ለኃጢአት ማስተስሪያ አድርጎ ሰጠን ብሎ የሚጮሁት በአንዱ በኩል ማስተስሪያም መድኃኒትም አድርጎ እግዝእትነ ወመድኃኒትነ የሚለው ትምህርት ነው እኮ አይሰራም ማለት ነው። መድኃኒት የሆነን ኃጢአት የሌለበት ከኃጢአት በስተቀር በነገር ሁሉ እንደኛ የተፈተነ የተባለው ሊቀ ካህናችን ኢየሱስ ብቻ ነው መድኃኒት ማለት ነው።